ስለምትከታተል በትህትና በታታሪነት ስለ ጥያቄያችን ስለምትመልስልና ግሩፑንም ስለምታገለግል በእውነት እግዚአብሔር አምላክ ያክብርክ፣ እድሜና ጤናውን ይስጥክ። አሜን አሜን። ከዚህ በላይ ሞገስን ይስጥህ። በእውነት የኔ አሜን። ጥያቄ አንቺንም ያክብርሽ። አሜን። የኔ ጥያቄ የሚመሰለክ መጨረሻ ላይ አመጣልሃለሁ። ቶሎ ቶሎ ገረፍ ገረፍ ነው የማደርገው አጠር ለማድረግ የኔ ባህሪ ማለት ነው። በፊት ዝምተኛ ነገር ደግሞ ብዙም መናገር እራሱ አልችልም። እንደዚህ የሆነ ሰው የሆነ ነገር ተናግሮኝ ለመልሱ መልስ እንኳን መስጠት አልችልም። በቃ የሆነ ነገር ተናግሮኝ አለ የለ ዝም ብዬ ዘንቆል ነው የማደርገው። ዘንቆል ስል የሆነ የማይባል ነገር ዝም ብዬ ነው ጣል የማደርገው እንጂ ምንም ነገር አላስተውል አላውቅም። ስሰደብ እራሱ ምላሽ ምናምን አልሰጥም። በቃ ዝም ነው የምለው። ስሰደብ ዝም ነው በቃ። የሆነ ነገር ምንም በቃ የማታስተውል ሴት አለ የለ ዝም ብላ የመጣላት የምትናገር እንደዚህ አይነት ነገር ነው። እና ከዛ ግን ቀስ እያልኩ እያለ የሆነ ቤት ገባሁ። ያው በስደት ነው ያለሁት። ስራ ላይ የምሰራበት ሴትዮ ነገረኛ ነች። ባሏንም በጣም ነው የምትናገረው ምናምን። በቃ ባሏ ዝም ሲላት እንዴት ሴትዮ ግን ምን አይነት ነው ወንዱ ጭራሽ እንዴት ዝም ይላታል? ወንድ ልጅ መከበር አለበት የለ እንዴት ትናገራለች ብዬ እኔ በጣም እንትን እላለሁ። እናደድ ነበር። እንዴት ትናገረዋለች እንደዚህ እያለች። ከዛ ደግሞ የሆነ ጊዜ ግን እኔ የሆነ ትንሽ ጥቃት ሲደርስብኝ በወንድ ደግ አደረገች። እኔም እንደሷ ባደረገኝ አሁንስ እንደሷ ነገረኛ መሆን እንደሷ በቃ ልክ እንደሷ አለቃ መሆን ነው የምፈልገው ብዬ እና ግን ከትንሽ ጊዜ በኋላ ልክ የኔ ጸባይ እንደሷ ሆንታል። በቃ እንደሷ ነገረኛ ነኝ፣ ነገር አላሳልፍም። እሷ አሁን ነገር አታሳልፍም ጭራሽ። እኔም ነገር አላሳልፍም እንደሷ በቃ ነገረኛ ነኝ። ምንም ነገር በቃ በልህ ነው እሷ የምትሰራው፣ እኔም በልህ ነው በቃ። ከጓደኞቼም ጋር ይሆን እንደዚህ ከፍቅር ጓደኛም ይሆን ብቻ ግን ነገረኛ ነኝ። እኔ ነኝ አለቃ ልሆን የምለው ማለት ነው። እና ጥያቄ እዚህ ጋር ምንድነው ከነሱ ወደ እኔ መንፈስ ተናቦ ይመጣሉ የሚለው ነው። ያኔ በቃ የእሷን ባህሪ ነው ያዝኩት። አሁን ራሴን ሳየው የእሷ ባህሪ በቃ ከእሷ ጋር በጣም ነው የሚመሳሰለው ባህሪ አሁን የተመሳሰለብኝ። ነገረኛ ምኞትሽን ተከትሎ ይመጣል። ምኞትሽን ተከትሎ ክፍተት አይደል የሰጠሽው? እኔ ምን ነው እንደሷ በሆንክ ምኞት እኮ ነው። የምን ምኞት? ትክክለኛ ምኞት አይደለም፣ መልካም ምኞት አይደለም የተመኘሽው። ነገረኛ መሆንን የተመኘሽው። በእርግጥ ነገረኛ ለመሆን ያስገደደሽ ምክንያት ሊኖር ይችላል። ቅድም እንደነገርሽኝ እኔም በወንድ ጥቃት ደርሶብኝ ነበረ። ስለዚህ እኔም እንደሷ ለመሆን ተመኘው ብለሻል። ብቻ ምንም ይሁን ምክንያት ምንም ይሁን ዞሮ ዞሮ ግን ተመኝተሻል። የተመኘሽው ምኞት ደግሞ ትክክል ጥሩ አይደለም። ቸር ተመኙ ቸር እንድታገኙ ይባል የለ እህቴ? ቸር ተመኙ ቸር እንድታገኙ። ስለዚህ የተመኘሽውን ያደርጋል ማለት ነው ጠላት። የተመኘሽውን ያደርጋል። ግን አንድ ነገር ልንገርሽ፣ ስለተመኘሽ ብቻ አይተገብርም። ስለተመኘሽ ብቻ የመተግበር ሙሉ ለሙሉ ስልጣን የለውም። ነገር ግን አጋጣሚዎችን ያገኛል። አጋጣሚ ያገኛል ሲባል አሁን ለምሳሌ መንፈስ ወደኛ ለመግባት አጋጣሚዎችን ይጠብቃል። የሆነ ከእግዚአብሔር ትንሽ ፈቀቅ የምንልበትን ጊዜ እየጠበቀ የለም፣ ያችን ሰዓት እየጠበቀ ይገባል። ለምሳሌ ጸሎት ስናቋርጥ ሊሆን ይችላል። ንዴት፣ ብስጭት፣ ጥል፣ ክርክር ስናደርግ ሊሆን ይችላል። ብቻ የተወሰነ ክፍተት እናሳያለን። ከሰው ስህተት አይጠፋም። ያችን ክፍተት ይጠቀምና ይገባል ማለት ነው። ከገባ በኋላ ራሱ ሙሉ ለሙሉ በአንቺ ላይ ለመተግበር አሁንም አቅም አይኖረውም፣ ማለቴ ስልጣን አይኖረውም። ስልጣኑንም ለመተግበር አሁንም ያንን ነገር ለመተግበር ከአንቺ ክፍተት ይጠብቃል። ተረዳሽ አይደል? እሱ የጎላ አንቺ የቀዘቀሽ ትመጫለሽ ማለት ነው። የሱ ባህሪ ይጎላል፣ የአንቺ ባህሪ ደግሞ ሲመጣ የሷን ባህሪው አድርጎ ነው የሚመጣው። ከዛ የአንቺ መንፈሳዊ ህይወት ይወስነዋል። በዛ አይነት ነገር መዳከም አይነት ነገር ካለ እሱ ያችን ክፍተት እየተጠቀመ ይጎላል። እየጎላ ጸባዩን እያንጸባረቀ ይመጣል ማለት ነው። ልክ የሆነች ትንሽ ነጥብ የሆነ ነገር ውስጥ ውሃ ውስጥ የሆነ ምሰፋ ነገር ውሃ ውስጥ ጠብ ስትል ቀስ እያለች ውሃውን እንደምታዳርሰው አይነት ማለት ነው። ተረዳሽ አይደል? መጀመሪያ ነጥብ ሆና ነው እንደምትመጣው ውሃ ውስጥ ጠብ ስትል፣ ቀለምም ሊሆን ይችላል ምንም ብቻ ሊሆን ይችላል። እና እዛ ውስጥ ጠብ ስትል ብዙም እንትን አትጎላም፣ ግን ቀስ እያለች ትሰፋለች። ጠላትም እንደዛ ነው።
መንፈስም ልክ ወደ ሰው ህይወት ከገባ በኋላ የሱን ነገር የሱን ዓላማ የሚተገብረው እዛ ሰው ላይ ቀስ እያለ ነው። ቀስ እያለ እያሰፋ አጋጣሚ ክፍተት እየጠበቀ ተግባራዊ እያደረገ ይመጣል። ከዛ እኛ ምን ባንነው ሲቆጣጠር ሙሉ ለሙሉ ተግባራዊ ማድረግ ሲጀምር ያኔ እንዴ ጸባይ ከየት መጣ እንላለን። ልክ ስንዴ ውስጥ ንጹህ ስንዴ ውስጥ እንክርዳድ ሲዘራ በአንድ እንክርዳዱ ይታያል በተዘራበት ቀን። ቀስ እያለ እየበቀለ ግን ይሸፍነዋል አይደል እህሉ። ልክ እንደዛ ማለት ነው። ጠላትም እንደዛ ነው። እና ወደ አንቺ ግን ለመግባት እቺ ምኞቷ ክፍተት አጋጣሚ ትሆነዋለች። የተመኘሽውን ያስተገብራል ማለት ነው። ያ ያልምኞትሽ በጣም ከባድ ነው። ጭራሽ በቃ አሁን እንደሷ ነገረኛ ነው። እሷ ራሱ አሁን እኔ እዚህ ከቆየሁ 4 ዓመት ነው እዚህ ቤት እና ከዚህ በፊት ሌላ ቦታ ነበር የምሰራው እና እሷ በፊት እኮ ጸሎት የጀመርኩት ያው እዚህ ግሩፕ ላይ ከተቀላቀልኩ ነው በደንብ የጠነከርኩት ቢያንስ ከዓመት ከ6 ወር ምናምን በፊት እና ከዛ በፊት እኮ ምርጥ ነበርሽ፣ ይቅርታ ትጠይቂያለሽ፣ ዝምተኛ ነሽ፣ በቃ ምንም አትናገሪም፣ ለመልስ ምላሽ አትሰጪኝም ነበር። አሁን ነገር ላይ የሚችለኝ ሰው የለም። በቃ ከየት እንደማመጣው ነገሩ እኔ አይታወቀኝም። ለእኔ ራሱ እንዴት ነው ግን ነገሩ ግን ከየት ነው የሚመጣልኝ? ከየት ነው የማመጣው እንደዚህ አይነት ምላሽ? በጣም ይገርመኛል። ስድብ ብቻ ሳይሆን ስድብም እሳደባለሁ፣ ግን ስድብ ብቻ ሳይሆን ነገሩ ለምላሽ መልስ ቶሎ ቀንድ ነው የምመታው። በቃ ፈጠን ብዬ ሴትዬ ራሱ አንቺ በፊት ጥሩ ነበርሽ፣ አሁን ጸሎት ስትጀምሪ ምንድን ነው ነገረኛ የሆንሽው? ጭራሽ ለመልስ የመልስ ነው የምትሰጪኝ። አሁን ጭራሽ በጣም ነገረኛ ነው የሆንሽው። ግን ያው እሷ አታውቅም እኔ እሷን ምኞት እንደተመኘሁ። እኔም እንደሷ ነገረኛ መሆን ነው የምፈልገው። በቃ ይቅርታ አደርጋለሁ ግን እሷም እልህኛ ነች። እኔም እንደሷ በቃ እልህኛ እንደሷ ባደረገኝ በቃ የእሷን የሆንኩትና ግርም የሚለኝ እንዴት ነው የእሷን ባህሪ ስለተመኘሁት። ወደ መፍትሄው እንግባ። ወደ መፍትሄው ስንገባ የመጀመሪያው እግዚአብሔርን መማፀን ነው። እግዚአብሔርን በርዕስ አድርገሽ በምሰግጅበት እያንዳንዱ ስግደት ወይም የጸሎትሽ ርዕስ አድርገሽ ጸልይ። የጸሎትሽ ርዕስ ማለቴ የሆነ ነገር ጸሎቱን ከጨረስሽ በኋላ ስለ ራስሽ ጉዳይ የምትጠይቂበት የምታሳስቢበት ሰዓት አለ አይደለ? ያቺን ሰዓት ተጠቅመሽ መዝሙረ ዳዊትም ከጸለሽ በኋላ ሊሆን ይችላል የጸባይሽን እንዲያስተካክልልሽ ጌታ ሆይ ይህንን ክፉ ጸባይ ከኔ ያርቅልኝ፣ ይህንንም ክፉ ጸባይ ያመጣብኝንም ክፉ መንፈስ ከህይወት ያወጣልኝ፣ ጌታ ሆይ ይቅር በለኝ፣ ክፉ ምኞትን ተመኝቼ ይህንን በራሴ ላይ አምጥቻለሁና እባክህ አምላኬ ይቅር በለኝና ይህን ክፉ ጸባይ ከኔ ያርቅልኝ እያልሽ ከስግደት ጋር መማፀን ነው። አንዱ እሱ ነው። ሁለተኛው መፍትሄው ደግሞ ምንድን ነው? አዋዋልሽን አስተካኪ። በተለይ ንዴትን ከሚያጭሩ ሰዎች ጋር አለመቀመጥ ወይም ጊዜን አለማጥፋት፣ አለማዋል። የሆነ ቱግ የሚያደርጉ ሰዎች አሉ። ዲያብሎስ የእኛን ጸባይ ለማበላሸት ሲፈልግ ማይካችሁን ተቆጣጠሩ። ዲያብሎስ ትህትናችንን ለማጥፋት ሲፈልግ ትዕቢተኛ ሰው ይልክብናል። ትዕግስታችንን ለመፈታተን ሲፈልግ ተናዳጅና ግልፍተኛ ሰው ይልክብናል። መልካምነታችንን ለማበላሸት ሲፈልግ ደግሞ ክፉና ምቀኛ ሰው ይልክብናል። ምቀኛ። ከዛ እኛም እሱን እያየን እንበላሻለን። ያንን ሰው እያየን ማለት ነው። ያንን ሰው እያየን እንበላሻለን። ስለዚህ አዋዋልን ማስተካከል፣ በተለይ አዋዋል በጣም ይወስነዋል። አትሳቱ፣ ክፉ ባልንጀርነት መልካሙን አመል ያጠፋል ብሏል ቅዱስ ጳውሎስ ሁለተኛ ቆሮንቶስ ላይ። አትሳቱ፣ ክፉ ባልንጀርነት መልካሙን አመል ያጠፋል። መልካሙን አመል ያጠፋል። አንደኛ ቆሮንቶስ 15:3 ላይ 15 አካባቢ ላይ መሰለኝ ባልሳሳት። እና ከመጥፎ ጓደኛ ጋር የሚውል ሰው ልክ እንደዛው ነው። እንደዚህ የሚልም ቃል አለ መጽሐፈ ምሳሌ ምዕራፍ 13 ላይ ምዕራፍ 13 ቁጥር 20 ላይ ከጠቢብ ጋር የሚሄድ ጠቢብ ይሆናል ይላል። ከጠቢብ ጋር የሚሄድ ጠቢብ ይሆናል። የሰነፎች ባልንጀራ ግን ክፉ መከራን ይቀበላል። የዛን ሰው ባህሪ መላበሳችን አይቀርም። የዛን ሰው ባህሪ መላበስ ብቻ አይደለም፣ ያ ሰው የሚቀጣበትንም ቅጣት ጭምር እንቀጣለን። ለምሳሌ ስለ ክፉ ጸባዩ የሚቀጣው ቅጣት አለ። ያ ሰው የሚደርስበት መዘዝና ችግር አለ። እሱ የሚደርስበትን እኛም ተካፋይ እንሆናለን ማለት ነው። እኛም ወደን ተቀብለናል፣ ተባብረናል ከኃጢአቱ ጋር እና
አንድ መርሳት የሌለብን ነገር ይሄ ነው። ስለዚህ አዋዋልን አስተካክሉ እህት ወንድሞች፣ አዋዋልን አስተካክሉ። ሰው ስትይዙ ወይም የምትውሉባቸው ሰዎች ጋር ጥንቃቄ አድርጉ። የእናንተን ጸባይ አሸንፈው የእናንተን መልካም ጸባይ ውጦ ወደ እነሱ ጸባይ ሊያካትታችሁ አይገባም። የእነሱ ክፉ ጸባይ ማለት ነው። ሌላው ሲቀጥል ደግሞ ቅዱሳት መጽሐፍትን አንብቢ። እንደነ መጽሐፈ ምሳሌ፣ መጽሐፈ ሲራክ ያሉትን ቅዱሳት መጽሐፍት ጸባይ ያስተካክላሉ። እነኚህ መጽሐፍቶች መጽሐፈ ምሳሌ ጸባይ ያስተካክላል። መጽሐፈ ሲራክም ልክ እንደዛው። ሌሎችም መጽሐፍቱ ቅዱሳት መጽሐፍቶች አሉ። እነሱ እያነበብሽ ጸባይሽን ለማስተካከል ሞክሪ። እሺ፣ እነኚህ ሶስቱን ተግባር አድርጊ፣ ይስተካከላል። በእርግጠኝነት በደንብ ነው የሚስተካከለው። ትኩረት ስራዬ ብለሽ ከሰራሽበት ከተከታተልሽ እያንዳንዷን ድርጊትን ከተቆጣጠርሽ እህቴ ይስተካከላል። ራስን በምን ካልሽኝ ራስን በመግዛት ራስን መግዛት ማለት ምላስን፣ ሆድን፣ ስሜትን፣ ሐሳብን፣ ልብን መግዛት ማለት ነው። ግልጽ ነው። ራስን መግዛት ማለት ራሱን የሚገዛ ሰው ከተማ ከሚወስድ ሰው ይበልጣል። ራሱን የሚገዛ ሰው ከተማ ከሚወስድ ይበልጣል። ደግሞ የታለምዬ በጣም አንደበትሽ ላይ ስራ ስሪ። አንደበትም እሳት ነው። በብልቶቻችን መካከል አመፀኛ ለመሆኑ አለ። ስጋን ሁሉ ያሳድፋል። የፍጥረቱን ሁሉ ሩጫ ያቃጥላል፣ በገሃነምም ይቃጠላል ብሏል ቅዱስ ያዕቆብ ምዕራፍ 3 ቁጥር 6 ላይ። አንደበት በጣም ከባድ ነው። የፍጥረትን ሩጫ የሚያቃጥል ነው። እህት ወንድሞች፣ እንደ አንደበት ክፉ ነገር አለ እንዴ? በእውነት አንደበትን የሚገታ ሰው በጣም ኃያል ነው። እኔ ያንን ሰው አፕሪሼት ነው ማድረገው። በጣም አንደበቱን የሚቆጣጠር ሰው በእውነት ያ ሰው የሚደነቅ ነው። ግን አንደበቱን ሳይገታ ልቡን እያሳተ እግዚአብሔርን የሚያመልክ የሚመስለው ማንም ቢኖር የእርሱ አምልኮ ከንቱ ነው ይላል። አይገርምም? ይሄ ቃል በጣም ነው ከባድ። የእርሱ አምልኮ ከንቱ ነው። አንደበቱን ሳይገታ ልቡን እያሳተ እግዚአብሔርን የሚያመልክ የሚመስለው ማንም ቢኖር አምልኮ ከንቱ ነው። የያዕቆብ መልእክት ምዕራፍ 1 ቁጥር 26 እስከ 27 እና አስቡት ይሄንን እህት ወንድሞች። ደግሞ ጌታ የተናገረው በጣም አስፈሪ ቃል አለ። ምንድነው አስፈሪው ቃሉ ካላችሁኝ፣ እውነት እውነት እላችኋለሁ ሰዎች ስለሚናገሩት ስለ ከንቱ ነገር ሁሉ በፍርድ ቀን መልስ ይሰጡበታል። እኔ ይህንን ሳነበው ሁሌ በጣም ይጨንቀኛል። በጣም ነው የሚጨንቀኝ። እና አንደበታችሁን ተቆጣጠሩ፣ በጣም ተቆጣጠሩ። በጣም ሉጋም አብጁለት ለአንደበታችሁ። የፈለገ ቢሆን ላለመሳደብ ወስኑና ራሳችሁን ተቆጣጠሩ። ከአንደበታችሁ ክፉ ቃል እንዳይወጣ። ይቻላል፣ በደንብ ነው የሚቻለው። የአንደበት ወይም የቃላት ስህተት ውጤት የሚያስከትለው መዘዝ የሚያውቅ ሰው ከመናገሩ በፊት ከፍተኛ ጥንቃቄ ያደርጋል። ከአፉ የሚወጣው ቃል አድማጮች ጆሮ ከደረሰ መልሶ ሊውጠው ወይም ይቅርታ ሊያገኝበት እንደማይችል ጠንቅቆ ያውቃል። ጠንቅቆ ያውቃል። ከሁሉም በላይ ደግሞ በተናገረው ነገር በእግዚአብሔር ዘንድ እንደሚጠየቅ ለልቡ አበክሮ ይነግረዋል። የቁጣን መዘዝ የሚያውቅ ሰው ከመናገሩ በፊት ከፍተኛ ጥንቃቄ ያደርጋል። ከፍተኛ ነው ጥንቃቄ የሚያደርገው። ግን ለቁጣ የፈጠነ ሰው በጥድፊያ ስለሚወድቅ ብዙ ኃጢአት ይፈጽማል። በተረጋጋ ጊዜም በወሰደው እርምጃ አብዝቶ ይጸጸታል። ምን ነው ባልተናገርኩ፣ ምን ነው አፌን በቆረጠው እንደዚህ ብዬ በተናገርኩ ይላል። በወሰደው እርምጃ አብዝቶ ይጸጸታል። በቁጣ ውስጥ መለኮታዊ መልኩን ያጣል። መለኮታዊ መልክ ማለት የእግዚአብሔር ባህሪያቶች። እግዚአብሔር ታጋሽ ነው፣ እሱም ትዕግስቱን ያጣል። የሰው ልጅም ታጋሽ እንዲሆን ታዟል፣ ይህንን ያጣል። እግዚአብሔር የዋህ ነው፣ የሰው ልጅ ይሄ የዋህ እንዲሆን ታዟል። ይሄ የዋህነቱን ደግሞ ያጣል። ምን ሲሆን? ሲቆጣ መለኮታዊ መልኩን ያጣል። እና የቁጣን መዘዝ የሚያውቅ ሰው ግን ምን ያደርጋል? ፈጥኖ ቁጣን ከልብ ውስጥ ያባረራል። ቃላቱን ለመቆጣጠር ሲል ዝምታን ይመርጣል። ዝም ይላል። ለእግዚአብሔር ስትል ዝም በል። ለእግዚአብሔር ስትል ዝም። እግዚአብሔር
አይሰማም ወንድማችን። ድምጽ የለም። ቆይ ይመለሳል። ልጆት ነው የሚለው ስላሴ ስም። እሺ አሁንስ ምን እያልኩ ነበር ያቆምኩባችሁ? ይሰማል። ምን እያልኩ? ለእግዚአብሔር ስትሉ ዝም በሉ እያልኩ ነበር። ለእግዚአብሔር ስትሉ ዝም ማለት። ዝምታ እኮ ጥበብ ነው እህት ወንድሞች። በእውነት ዝምታ በራሱ እኮ ጥበብ ነው። ዝም የሚል ሰው እኮ ይከበራል፣ ያስፈራልም። ዝምታ ከቃላት በላይ ኃይል አለው፣ ጉልበት አለው በጣም። ሰው ዝም ሲል ትኩረት ይሰጠዋል። ሰው ዝም ሲል ህይወቱ እንዳለ በማስተዋል የተሞላ ነው። እኔ ዝም የሚለውን ሰው በምን ትመስለዋለህ ካላችሁኝ፣ አሁን በምነግራቸው ምሳሌ መስለዋለሁ። ልክ በቤት ውስጥ ተቀምጦ በመስኮት አጮልቆ ዓለምን እንደሚመለከት ሰው። እሱ በቤት ውስጥ ተቀምጧል እና በመስኮት ሆኖ እሱን ማንም አያየው፣ እርሱ ግን ሁሉን እንደሚያይ አይነት ሰው ነው የማየው። ዝም የሚል ሰው። ዝምታ እኮ ሰላም አለው፣ በእውነት ሰላም አለው። ግን ይሄ በውስጡ የሚታወቅ ሆኖ የረጋ መንፈስ ያለው ለማስመሰል እሱን አይደለም እላችሁ። ውስጡም ውጩም ሰላም የሆነ ሰው፣ ውስጡ ልቡም ውጩም ሰላም። እንዲህ አይነት ዝምታ እንዴት ይገኛል? በጸሎት። እንዲህ አይነት ዝምታ እንዴት ይገኛል? ኃጢአትን በማሰብ። እንዲህ አይነት ዝምታ እንዴት ይገኛል? በኋላ ከፊት ለፊት ያለውን ገሃነምን እያሰብክ ዝም ትላለህ። እንግድነት ይሰማሃል። ታስታውሳላችሁ? ቅዱስ ዮሐንስ አፈወርቅ መንፈሳዊ ፊልም አይታችኋል? የቅዱስ ዮሐንስ አፈወርቅ ገና ጳጳስ ሳይሆን በፊት፣ ገና መነኩሴ ሳይሆን በፊት፣ ገና እናቱ ጓደኛውን አምጥታ በመንፈሳዊ ሕይወት እንዲመከር ሳታደርገው በፊት የሆነ እንግድነት ይሰማል። ዝም ይላል ከጓደኞቹ ተለይቶ። ምንድነው ዮሐንስ ሌላ ጸባይ አምጥታለስ ይሉታል። ዝም ይላል። እሱ ግን ምንድነው ያችን ልጅ እናምጣልን እንደ ይሉታል። አልፈልግም ይላል። እሺ እና እንሂድና ቡና ቤት እንግባና እንጨፍር። አልፈልግም። እና ምንድነው የምትፈልገው? ዝም ነው በቃ። ለምን መሰላችሁ? ህይወቱ ላይ ማተኮር ጀመረ። ሰው ህይወቱ ላይ ማተኮር ሲጀምር ዝም ይላል። የወደፊቱን ህይወት ሲያስበው ዝም ይላል። ምንድነው እያደረኩ ያሉት ማለት ሲጀምር፣ እየኖርኩ ነው ብሎ ለራሱ ጥያቄ ማቅረብ ሲጀምር ዝም ይላል። እህት ወንድሞች፣ እስከ ዛሬ ስንት አወራን፣ ግን ምን ተጠቀምን? በራስሽ ህይወት ላይ ሳታተኩሪ ስንት ያወራሽ፣ ግን በማውራት ምን ተጠቀምሽ? ምንም። ጊዜ መፍጀት፣ በዋዛ ፈዛዛ ጊዜን ማባከን። በህይወት በኖረበት ዘመን ሁሉ ለዘላለማዊ ህይወቱ ትኩረት ሳይሰጥ፣ ኃጢአቱን ሳይተው፣ በምድራዊ ተድላ ሳቅ፣ ስላቅ፣ ጨዋታ፣ በዋዛ ፌዘኝነት ንግግር ጊዜው የሚያሳልፍ ሰው ኋላ በፈጣሪው ፊት ሲቆም የማያባራ ጸጸት፣ ሐዘንና ልቅሶ ይቀጥመዋል። እና እንግድነት ሲሰማ ዝምታን መምረጥ ትጀምራለህ። ጓደኛ ትቀንሳለህ። ጓደኛ ቀንሰ ራስ ላይ ማተኮር ትጀምራለህ። እና ዝምታን ሰላም እኮ ነው። ጥቂት ቃልን የሚናገር አዋቂ ነው ይላል መጽሐፍ። ጥቂት ቃልን የሚናገር አዋቂ ነው፣ በመንፈሱም ቀዝቃዛ የሆነ አስተዋይ ነው ይላል። ቀዝቃዛ መጽሐፈ ምሳሌ ምዕራፍ 17 ቁጥር 27 ላይ። ልፍለፋ እኮ ግራ ያጋባል። በእውነት ግራ ያጋባል ልፍለፋ። እማዬ ማርያም ለለለለ ማለት እንዴት በእውነት ግራ ነው የሚያጋባው። አውርታችሁ አንዳንዴ ምንድነው ቆይ ቀባጠርኩት የምትሉበት ጊዜ የለም? ቀባጠርኩሳ ምንድነው? ውሃ እስኪጠማችሁ ድረስ አውርታችሁ ማለት ነው። ልፍለፋ ግራ ያጋባል፣ ለመረዳትም ያስቸግራል። አርምሞ ግን ህሊናን እንዲያተኩር ያደርገዋል። ለመንፈስ እረፍትን ይሰጣል። ያለማቋረጥ ዝግጁ ሆኖ እንዲቀጥልም ያደርጋል። ምን ካላችሁኝ፣ ዝምታ የቅዱሳን መሳሪያቸው ናት። ዝምታ የእረፍት እናቱ ነው። የእረፍት እናቱ
ዝም ሳይባል እረፍት አይገኝም። የእረፍት እናቱ ሰው በተፈጥሮ እረፍት ሲፈልግ እባካችሁ ብቻዬን ተውኝ አይልም? ንገሩኝ። እንደዛ አይልም? እረፍት ሲፈልግ ይላል። እኮ ነው። እባካችሁ ብቻዬን ተውኝ ማረፍ ፈልጋለሁ አጨቅጭቁኝ ይላል። እንደዚህ ሰው ሲል እህት ወንድሞች አጨቅጭቁት። እሺ ሰው እንደዚህ ሲል ካጋጠማችሁ እሺ ችግር የለውም በቃ ታርፋለህ ብላችሁ ራስን አረጋጋ ብላችሁ ዞር ነው ማለት። ከቻላችሁ ለዛ ሰው ጸልዩለት። የምትጨነቁለት ከሆነ ይኸው ተወት አድርጉትና እናንተ ወደ ሳሎናችሁ ወይም ወደ ጸሎት ቤታችሁ ግቡና ጌታዬ መድኃኒዓለም ኢየሱስ ክርስቶስ ወንድሜ አረጋጋው። የትዳር አጋር ከሆነች ጌታዬ መድኃኒዓለም ባለቤቴን አረጋጋት፣ እባክህን አረጋጋት፣ ለአይምሮዋ ሰላምን ስጣት ጌታዬ ኢየሱስ ክርስቶስ። እንደዚህ የሚል ሰው እንዴት የተባረከ ነው! እንዲህ አይነት ጓደኛ የተባረከ ነው። ጓደኛችሁ እንዲህ አይነት መታወክ ውስጥ ካለ ጸልዩለት ለዛ ሰው። አታውኩት ግን እየጨቀጨቃችሁት ማለት ነው። እና የሰው ልጅ እረፍት ሲፈልግ ዝምታን ይመርጣል። ዝምታ የእረፍት እናቱ ነው። የንስሐ ልጁ ነው። ዝምታ የንስሐ ልጁ ነው። ሰው ንስሐ ከገባ በኋላ ስለ ራሱ ማሰብ ይጀምራል። የሆነ የሰከነ አይምሮ ይይዛል። የንስሐ ልጁ ነው። ከንስሐ በኋላ ነው የዝምታ ህይወት የምትለማመደው። የንስሐ ልጁ ነው። የትምክህት ገዳዩ ነው። ሰው ዝም ሲል ራሱን እንደ ኢምንት ነው የሚቆጥረው። ምንድነኝ ይላል። በቃ ከንቱነቱን ይረዳል። ዝም ሲል በጣም አይምሮ አስፍቶ ነው የሚያስበው። የትምክህት ገዳዩ፣ የኩራት ጠላቱ፣ የመስማት የማየት የመናገር ሉጋሙ፣ እግዚአብሔርን የመፍራት ደግሞ ወዳጁ ነው። ምን ካላችሁ ዝምታ። ምን ነው ዝም ብላችሁ ብትኖሩ አለ ኢዮብ። ጓደኞቹ ሲጨቀጭቁት እኮ ነው። ምን መፍትሄ ለማይሰጡት ነገር ይጨቀጭቁታል። ምን ነው ዝም ብላችሁ ብትኖሩ ይህ ጥበብ በሆነላችሁ ነበር አላቸው። መጽሐፈ ኢዮብ ምዕራፍ 13 ቁጥር 5 ላይ ጥበብ ነው በራሱ ዝምታ ማለት ነው። ከደቀ መዛሙርቱ ጌታ ከሚወዳቸው ደቀ መዛሙርት አንዱ ማን ነው እስቲ ንገሩኝ? በጣም ከሚወዳቸው፣ ሁሉንም ይወዳቸዋል፣ ግን በጣም አንድ የሚወደድ ባህሪ ያለው ሰው አለ። ማን ነው? ቅዱስ ዮሐንስ። ወንጌላዊ ዮሐንስ። ወንጌላዊ ዮሐንስ። እኔ ዮሐንስ ወንጌልን ሳነብ በቅዱስ ዮሐንስ ሁኔታ በጣም ነው እስለዋለሁ ዝም ብዬ የቅዱስ ዮሐንስን ማንነት። እንዴት ትስለዋለህ ካላችኝ በቃ ዝምተኛ ነው። ሌሎቹ ይጠይቃሉ፣ እሱ ግን ዝም ይላል። ሌሎቹ ከክርስቶስ ቃላት ብቻ ነው የሚማሩት፣ እሱ ግን ከህይወት ሁሉ ያያል። በቃ እንዴት እንደሚመልስ፣ እንዴት እንደሚናገር፣ እንዴት እንደሚራመድ ከሱ ከህይወቱ። ሌሎቹ ሲደነጋገሩ፣ እሱ ግን ጌታን ሄዶ ነው የጠየቀው። ባይገርማችሁ አንድ ቀን ጌታ እንደዚህ የሚል ቃል አለ ዮሐንስ ወንጌል ምዕራፍ 13 ላይ ጌታ እንዲህ አለ፣ እውነት እውነት እላችኋለሁ ከእናንተ አንዱ አሳልፎ ይሰጠኛል አለ። ደቀ መዛሙርቱ ተደነጋገሩ። ደቀ መዛሙርቱም ስለማን እንደተናገረ አመንትተው እርስ በርሳቸው ተያዩ ይላል ዮሐንስ ወንጌል ላይ። ከዛስ ኢየሱስ ይወደው የነበረውም ደቀ መዝሙር በኢየሱስ ደረት ላይ ተጠጋ ይላል። ሊጠይቅ እኮ ነው። እነሱ የተደነጋገሩ ነው። እሱ ግን በረጅም ዝምታ ማስተዋል ውስጥ ነበር ያለው በዛ ሰዓት። ከዛ በኋላ ምን ማድረግ እንዳለበት ስለሚያውቅ ጠጋልና ጌታ ሆይ አሳልፎ የሚሰጥ ማን ነው ብሎ ጠየቀ። ጌታም ነገረው። በዚህ ጸባዩ የሚወደድ ይመስለኛል። ደግሞ በጣም ያስተውላል ከሌሎቹ። አንድ ሰሞን ጌታ ሞቶ ከተነሳ በኋላ ለደቀ መዛሙርቱ ይገለጥላቸው ነበር በተደጋጋሚ። ሲገለጥላቸው በጥብርያዶስ ባህር ተገለጠ። ልጆች አንዳች የሚበላላችሁን አላቸው። የለንም ብለው መለሱለት። እርሱም መረቡን በታንኳይቱ በስተቀኝ ጣሉ ታገኙማላችሁ አላቸው። ስለዚህ ጣሉት። በዚህም ጊዜ ከአሳው ብዛት የተነሳ ሊጎትቱት አቃታቸው። ወዲያው ቅዱስ ዮሐንስ ከሁሉም ቀድሞ አስታወሰ። ከዛ ምን አለ? ለስምዖን ጴጥሮስ ጌታ እኮ ነው አለው። ስለዚህ ስምዖን ጴጥሮስ ጌታ መሆኑን በሰማ ጊዜ ራቁቱን ነበርና ልብሱን ታጥቆ ወደ ባህር ራሱን ጣለ ይላል። ይሄ ስምዖን ጴጥሮስ ለጌታ ካለው ፍቅር ነው። ቀድሞ ለመድረስ ነው ወደ ጌታ ይሄን ያደረገው። ግን
በጣም ዮሐንስ እኔ የተረዳሁት አስተዋይነቱ እንዲህ አይነት አስተውሎ የሚገኘው ከምንድን ነው ካላችሁኝ ከዝምታ። ዝም የሚል ሰው ብዙ ነገር ያስተውላል። ደግሞ ሚስጥር ይገለጥለታል ብዙ ነገር። ሌላው ያላስተዋለውን እሱ ያስተውላል። ምን አይነት ሰው ካላችሁኝ ዝም የሚል ሰው። ዝም የሚል ሰው እና ይህን ዝምታን ተለማመዱት። ትዕግስትን የምትለማመደው ዝም ማለት ስትጀምር ነው። ዝም ማለት ስትጀምር ነው። እና የእህታችን ጥያቄ ተንተርሼ ይሄን ሁሉ ያብራራሁላችሁ እህት ወንድሞቼ እንዲህ አይነት ባህሪ እንድትይዙ ነው። እሺ እንዲህ አይነት ባህሪ ከተናገራችሁም ላይቀር ደግሞ የሆነ ጥበብ የሆነ ቃል አውጡ ካፋችሁ። ልክ መጽሐፈ ሲራክ ላይ እንደተጻፈልን አንተስ በጥበብ ጸንተህ ኑር፣ ቃልም አንድ ይሁን፣ ፈጥነህ ስማ ቃልን ለመመለስ ግን የታገስኩህን እንዳለው። ፈጥነህ ስማ ቃልን ለመመለስ ግን የታገስኩህን እና ይሄንን እመክራቸዋለሁ። ይሄን ይመስላል እህቴ። ያኔ ንዴትሽ እየጠፋ ነው የሚመጣው፣ እየሰከነሽ ትመጫለሽ። ታዲያ ለዚህ መጽሐፈ ምሳሌና ሲራክን አንብቢ በደንብ። ቅዱሳት መጽሐፍትን አንብቢ። እንዴ ቅዱሳት መጽሐፍትን እኮ የሚያነብሰው እህት ወንድሞች በእውነት ሳስበው የእርጋታ መንፈስ እያደረበት ይመጣል። ቅዱሳት መጽሐፍትን የሚያነብሰው አዘውትሮ የሚያነብሰው ሳስበው የእርጋታ መንፈስ በህይወቱ ላይ እየመጣ ነው የሚመጣው። አንባቢ ሁሌም ዝምተኛ ነው። እውነት ውሸት? እስቲ ንገሩኝ። አንባቢ ሁሌም ዝምተኛ ነው። ለምን ካላችሁኝ ጓደኛው ምን ስለሆነ? ምንድነው ጓደኛው? መጽሐፍ ነው። መጽሐፍ ነው። ይሄ ሰው አንብቦ 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 ከሰው ጋር ብቅ ሲል ሲገናኝ በጣም አስተዋይ ሆኖ ነው የሚቀርበው። በጣም አስተዋይ ሆኖ ነው የሚቀርበው እና ይሄ ቅዱሳት መጽሐፍት ያረጋጋሉ እና ይሄንንም እንድትተገብሪ ነው የምመክርሽ። እሺ ሌላ ጥያቄ ይግባ። እሺ ወንድሜ ቃል ወለተ ኢየሱስ አሜን። እሺ ማን ትላንት ያልጠየቀ ያጊስ ነው ዋሴ አግዘኛ አምላኬ። እሺ እሺ ወንድሜ አመሰግናለሁኝ። እኔ የምጠይቀው በጸበል ዙራ ነው እና ዩራባ ላይ ሆኖ የጸሎት መጸበል ይቻላል? እናም ደግሞ አባቶች እንዲህ ይላሉ ማለት ኖርማኑን ጸበል ዩራባ ላይ ሆነ አንድ ሴት ልጅ መጸበል ትችላለች፣ ግን መጸበል የምትችለው እዛ ጸበል ቤት ውስጥ ሳይሆን ውጪ ቀርታ መጸበል ትችላለች ይባላል። እና ደግሞ በማማቱ ውስጥ ጸበል የጸሎት ጸበል መጸበል ይቻላል? ይሄ ነው ጥያቄ። አመሰግናለሁ። መልካም። እሺ ታለምዬ ጸበልን በተመለከተ አባቶቻችን የሚያብራሩበት ምክንያት አለው። ፍትሐ ነገሥት በእርግጥ እርኩስ ነው አይለውም፣ የወር አበባ እርኩስ ነው አይለውም። ነገር ግን ስለምንድን ነው ወደ ሴት ልጅ ወደ ቤተክርስቲያን እንዳትገባ ሲያብራራ ማለት ነው። በወር አበባ ወቅት እርኩስ ስለሆነች ነው አይደለም። ነገር ግን ስለ ቤተክርስቲያን ክብር ይላል። ከሰውነቷ ስለሚወጣው ነገር ስለ ቤተክርስቲያን ንጽህና ክብር ሲባል አትገባም። የደሟ ከፔሪድ ሴት ልጅ ሙሉ ለሙሉ ነፃ የምትሆነው በስንተኛው ቀን ነው? ከሰባት ቀን በኋላ ነው አይደል? በሰባተኛው ቀን ሙሉ ለሙሉ ይቆማል። ከሰባት ጤናማ ሆነ ማለት ነው። በስምንተኛው ቀን ግን ምንም የለም፣ ንጹህ ነው የምትሆነው። እና ከዛ አንጻር ስለ ቤተክርስቲያን ክብር እኛን 7 ቀን ጠብቃ ነው ታጥባ የምትገባው ማለት ነው። ስለ ቤተክርስቲያን ንጽህና ከዛ አንጻር ነው የሚያብራራው። እና ብዙዎችም መምህራን ይሄንን መሰረት አድርገው ነው እንደዚህ የሚሉት። ጸበል መጠመቅ አይቻልም የሚሉትም ይሄንን አድርገው ነው። ስለዚህ ጸበል መጠመቅ አይቻልም ይቻላል የሚለውን ከምን ጋር ይወስዱታል? ለምሳሌ አሁን ጸበል ቦታ የሚጠመቁበት ቦታ አለ አይደለ? ያንን ቦታ ሴት ልጅ የወር አበባዋ እየታየ ደሙ የምትጠመቅበት ቦታ ላይ እየነጠበ ብትጠመቅ ሌሎቹ ምን ይሆናሉ? አይጸየፉ? አብረው የሚጠመቁ ሰዎች ይጸየፋሉ? አይጸየፉም? ይጸየፋሉ። ደም ሲያዩ ይሄ ደም ነው ይላሉ። ከዛ እዛ ጋር ለመጠመቅ ይከብዳቸዋል። እና ከዛ አንጻር ነው ጸበል ሄዳ እንዳትጠመቅ የሚያደርገው ነው የሚሉት። አንዱ ይሄ ነው። ዞሮ ዞሮ ግን እርኩሰት አይደለም ነው።
እርኩሰት አይደለም በሚለው ነገር እንስማማለን። ይሄ የታወቀ ነው። በአዲስ ኪዳን እርኩስ የሚባል ነገር የለም። የክርስቲያን ሰውነቱ ንጹህ ነው። የሚያረክሰው ምንም ነገር የለም ነው። የሚያረክሰው ክርስቲያንን ምን እንደሆነ ታውቃላችሁ? ኃጢአት ነው። ኃጢአት ያረክሰዋል። ለምሳሌ ሐሜት ያረክሳል ሰው። የሰው ልጅ ሐሜት ሲያማ ይረክሳል። አይሁዳውያን ስለ ስርዓት ነበር በጣም የሚጨነቁት። ባልታጠበ እጅ መብላት እንደሚያረክስ አድርገው ይቆጥሩት ነበረ። ጌታ ግን አንድ ቀን ሳይታጠብ እጁን ተመገበ። አይሁዳውያን እንዴት ሳይታጠብ እንዴት ባህላችንን፣ በነገራችን ላይ ባልታጠበ እጅ መብላት ያረክሳል ተብሎ በሕግም አልተጻፈም በኦሪትም። ነገር ግን አንድ ሰው በድን ሊነካ ይችላል። በድን መንካት እንደ ርኩሰት ያስቆጥራል። በምን? በብሉይ ኪዳን በድን የነካ ሰው መታጠብ አለበት። በድን የታጠበ ሰው ለጊዜው ይገለላል፣ ራሱን ይለያል። ይሄ በብሉይ ኪዳን ኦሪት ሕግ ነው፣ በድን መንካት። ስለዚህ ያንን በቃ የሆነ ነገር የሚያረክስ ነገር ነክቼ ሊሆን ይችላል ብለው ስለሚያስቡ በራሳቸው የፈጠሩት እንትን አለ። ምን? መታጠብን። ደግሞ አንድምታው ሲፈታ ወንጌልን ሲፈታ ደም እስኪ ርሰው ማን ነው እጃቸው እስኪቀላ ድረስ ነው የሚታጠቡት። አሽተው ነው የሚታጠቡት። ለምን? አይሁዳውያን ያረክሰኛል ብሎ ስለሚያስቡ ነው። ጌታ ግን በዚህ ጉዳይ መጨነቅ እንደሌለባቸው ሊያስተምር ነው ሳይታጠብ የተመገበው። ባልታጠበ እጅ መብላትስ አያረክስም ለማለት ነው፣ ለማስተማር። ይህም በተግባር አሳያቸው። ተሰነካከሉበት። እንዴት ወጋችን ይተላለፋል ብለው ማለት ነው። ከዛ ጌታ ምን አለ? ሰውን የሚያረክሰው ወደ አፍ የሚገባው አይደለም ከአፍ የሚወጣው እንጂ። ከአፍ የሚወጣው ስድብ፣ ቁጣ፣ ሐሜት፣ ምንዝርነት፣ ሌላም ነገር እነኚህ ነው የሚያረክሱ ብሎ ነገራቸው። አዎ አሁንም በአዲስ ኪዳን የሚያረክሱት እነኚህ ነገሮች ናቸው። ከሰውነታችን ስለሚወጣው ነገር ሰው ልጅ ረከሰ አይባልም ነው። ረከሰ አይባልም ነው። ነገር ግን ያ የሚወጣው ነገር ዞሮ ቆሻሻ ነው ቆሻሻ አይደለም? ንገሩኝ። ቆሻሻ ነው። የሚወጣው ነገር ቆሻሻ ነው። ስለዚህ ስለ ንጽህና ሲባል ነው ማለት ነው የሰው ልጅ የሚታቀበው ማለት ነው። አንዱ ከዛ አንጻር መሆኑን ልንረዳ። በብሉይ ኪዳን ርኩስ ስለሆነ ነው፣ ስለሚያረክስ ነው። በአዲስ ኪዳን ግን እንደ ቆሻሻ ስለሚቆጠር ነው ማለት ነው። አሁን ተረዳችሁኝ? ግልጽ ነው። ከዚህ አንጻር ነው ማለት ነው። እና ጸበል መጠመቅ ላይ እንውሰድ። ጸበልን አንዳንድ አባቶች የሚያዩበት ሁኔታ አለ። ሕጉን ነገርኳችሁ። ሕጉ ከዚህ አንጻር ነው የሚለው። ግን አባቶች እይታ አላቸው የተለያየ። አንዳንድ መምህራን ምን ብለው ስለ ጸበል ክብር አንጠመቅም የሚሉ አሉ። ስለ ጸበል ክብር አንጠመቅም ያችን ቀን። አንዳንዱ ደግሞ ጸበል መድኃኒት አይደለም እንዴ? ከመድኃኒት አንጻር ለምን አንጠመቅም? ብንጠመቅ ምን ችግር አለ? መድኃኒት አይደለም እንዴ? ከሰውነታችን የሚወጣው ነገር እርኩስ ካልሆነ ለምን አንጠመቅም ብለው የሚደመድሙ ሰዎችም አሉ። ልክ እንደዚህ ማለት ነው። እና እንደዚህ አይነት ሀሳብ አለ ለማለት ፈልጌ ነው። አንዳንዱ ስለ ጸበሉ ክብር አንጠመቅ፣ አንዳንዱ ደግሞ ስለ ቆሻሻ እስካልሆነ ድረስ መድኃኒትነቱን አምነን ምን እንበል እንጠመቅ ነው። ይሄ ነው ያለው ልዩነት ሀሳቡ። ስለዚህ ምን እንዳደርግ እንዳንተስ ምንድን ነው የምትለው ካላችሁኝ፣ እኔ ሁለት ሀሳብ ብቻ ነው የምሰጣችሁ። ሁለት ሀሳብ ነው። እንደ እምነትሽ አድኖሻል ነው አይደል ያላት ጌታ? ንገሩኝ። ያችን 38 ዓመት ደም ሲፈሳት ነበረች። እምነትሽ ምን ብሎሻል? አድኖሻል አይደል አለ። እኔ ከምመኑ እምነት አንጻር ነው የምተረጉመው። ከምመኑ እምነት አንጻር ከተባለ እንዴት ከምመኑ እምነት? አሁን ለምሳሌ ስለ መድኃኒትነቱ ብሎ የሚጠመቅ አለ። ስለ መድኃኒትነቱ ብሎ የሚጠመቅ አለ። ተጠምቆ የሚድን አለ። አንድ ይሄንን ያዙልኝ። ስለ ጸበሉ ክብር ብሎ ደግሞ ማይጠመቅ አለ። በዚህ በቆሻሻነቴ ወቅት ማን ነው ከሰውነቴ ከሚወጣው አንጻር ደግሞ እኔ ጸበሉን አክብሬ አልጠመቅ የሚልም አለ። ሁለቱ
ሁለቱም ልክ ናቸው አይደሉም? እንደ እምነታቸው ከሄድን ንገሩ። ልክ ናቸው። ስለዚህ ምን እናድርግ? ምን ትመክራለህ እዚህ ጋር ከተባለ ቢያንስ የምትጠመቁ ወንድሞች ሰውነታችሁን ታጥባችሁ ቢሆን መልካም። ምን ብላችሁ? ሰውነታችሁን ታጥባችሁ ንጹህ ናችሁ። መመክራችሁ አንዱ ነው ይሄን ነው። ስለ ጸበሉ ክብር የማትጠመቁ ያችን ቀን የምታሳልፉ እነኛን ቀናት የምታሳልፉም ካላችሁ መልካም። ያከብሩኝን አከብራለሁ ብሏል ጌታ መድኃኒዓለም። የሚያከብሩት ይከብራሉ። ስለ እግዚአብሔር ብለን ስለተቀደሱ ነገሮች ብለን ካከበርን መልካም ነው። እኔ የምመክረው ይሄንን ነው። አልነቅፍም፣ የሚጠመቀውንም አልነቅፍም፣ ማይጠመቀውንም ሰው ደግሞ አልነቅፍም ስለ ጸበሉ ክብር ብሎ። አሁን ግልጽ ነው እህት ወንድሞች? ከእምነት አንጻር ስለሆነ ግልጽ ነው መልሴ። እሺ በሕማማቱ ውስጥ መጸበል ይቻላል ወይስ አይቻልም? መልካም። በሕማማት ውስጥ መጸበል ይቻላል ወይስ አይቻልም? በአብይ ጾም እንዴት ነው? እየተጠመቅን አይደለም? በአብይ ጾም በአብይ ጾም እየተጠመቅን ነው? እየተጠመቅን አይደለም? በቤተ ክርስቲያን ጥምቀት አለ ወይስ የለም? ንገረኝ እስቲ። እኔ ስደት ላይ ነው ያለሁት፣ ግን እኔ እንጃ እንደሚያለቅ ተዘግቷል። እስቲ ንገሩኝ። በቤተ ክርስቲያን እንዳለ ዙሪያውን ሂዱ። ተዘግቷል? አልተዘጋም? ጸበል ቆሟል? አልቆመም? የሚጠመቁ አሉ አይደል? አንድ መረዳት ያለብን ይሄ ነው። ግን ይሄንንም ልክ እንደ እንትኑ ላብራራላችሁ። አሁን እንደ በወር አበባው ላይ እንዳብራራሁላችሁ ይሄንንም ላብራራላችሁ። እንዲህም አይነት አስተምሮ ያላቸው ሰዎች አሉ። በዚህም ልዩነት እንዴት ነው ልዩነቱ ካላችሁኝ፣ እንደዚህ አይነት ጥያቄ መነሻቸውንም ጭምር ነው እየነገርኳችሁ ያለሁት። መነሻቸውንም ጭምር አሁን ለምሳሌ በጾም ወቅት ጸበል መጠመቅ አይቻልም የሚሉ አሉ። ለምንድን ነው ብላችሁ ትጠይቋቸው፣ ስንጠመቅ ጸበሉ ወደ ምናችን ይገባል፣ ብለው ወደ አፋችን ወደ ሰውነታችን ይገባል ብለው ነው። ስለዚህ በዚህ ምክንያት ጾሙ ይሻራል ብለው ነው እነኚህ ሰዎች መጠመቅ አይቻልም የሚሉት ከዚህ አንጻር ነው። ሌላው ጸበል ደግሞ መጠመቅ ይቻላል በጾም ሰዓትም የሚሉ አሉ። እነኚህም ደግሞ ምንድነው ከእምነቱ አንጻር ነው፣ ከማመን አንጻር፣ ከመዳን አንጻር አይተው ነው። አንድም እንደዚህ ብሎ የተሰራ ስራ ስለሌለ ነው። በጾም ሰዓት መጠመቅ አይቻልም የሚል እኔ አላነበብኩኝም። ያነበበው ሰው ካለ ይንገረኝ፣ እኔም እማርበታለሁ። እኔም ተማሪ ነኝ፣ እኔም መማር እፈልጋለሁ። እንደዛ ተጽፎ የተጻፈ ካለ እኔም እማራለሁ፣ ያንን ይዤ አስተምራለሁ፣ እማራለሁ ለራሴ። ግን እኔ አላነበብኩም። በጾም ሰዓት ጸበል መጠመቅ ይቻላል አይቻልም? ሕማማቱም ከዚህ ጋር ተያይዞ ነው። እንግዲህ ሕማማትም ጾም አይደለም? ወቅቱ ነው አይደለም? ጾም ነው። ስለዚህ ከዚህ ጋር የተያያዘ ነው እና በጾም ሰዓት መጠመቅ ይቻላል አይቻልም የሚል ሕግ ካለ ይንገሩኝ። ግን እንደዚህ ዝም ብሎ ገና ለገና ጸበሉ ይገባል ወደ አፋችን ውስጥ ተብሎ እንዲህ አይነት ክልክላ የሚከለክሉ ካሉ እኔ አልደግፈውም። ደግሞም አንድ ጥያቄ አለኝ፣ እኔ ለራሴ የምጠይቀው ጥያቄ ምን ካላችሁኝ፣ አዲስ ክርስትና የሚነሱ ሰዎች ይጠመቃሉ አይጠመቁም? ይጠመቃሉ አይጠመቁም? እና በዛ ሰዓት ወደ አፋቸው ጸበል ይገባል ከተባለ ለምን በዛ ሰዓት እንደተጠመቁ አይቆርቡም? እና ይህንንስ እንዴት ይታያል ነው የኔ ጥያቄ። እኔ ለራሴ የምጠይቀው ጥያቄ ነው። እናንተም መጠየቅ ትችላላችሁ። እንዴት ታዲያ እንደዚህ የሚሉ ሰዎች ካሉ ማለት ነው ወደ አፋችን ጸበል ይገባልና እንትን አናድርግ ማለት አንጠመቅ መጠመቅ የለብንም የሚሉ ሰዎች እስቲ እንደዚህ አይነት ጥያቄ አቅርቡላችሁ። እናንተ ዝም ብሎ አንደኛ ማስረጃ ጠይቋቸው። አሁን እኔ ማስረጃ አልጠየኩኝም ወንድሞች ይታለም። እናንተም ልክ እኔ እንደምጠይቀው ጠይቁ። እናንተም እንደዛ ብሎ ለሚነግሯችሁ ሰዎች ምንድነው አንደኛ የተጻፈ ነገር ካለ እስቲ ንገሩኝ፣ ሄጄ እንዳነበው እንደማር በሉ። እናንተም አንድ ይሄ ነው። ሁለተኛ ሲቀጥል ደግሞ
ቀጠል አድርጋችሁ የምትጠይቁት ጥያቄ ደግሞ ለምሳሌ ሰው ክርስትና ሊነሳ ይችላል። ክርስትና ሲነሳ የክርስትና ጥምቀት ይጠመቃል እና በሚጠመቅበት ሰዓት ጸበል ወደ አፉ አይገባም ወይ? እንደተጠመቀ ደግሞ ወደ ቅዱስ ቁርባን ይሄዳል ያ ሰው። ቅዱስ ቁርባን በዛው በተጠመቀባት ሰዓት ቅዱስ ቁርባን ሄዶ ይቀበላል እና ይህ ሰው ወደ አፉ ጸበል አይገባም ወይ? አስቀድሞ ወደ አፉ ጸበል ገብቶ ቅዱስ ቁርባን አልተቀበለም ወይ ብላችሁ ጠይቁት። ያ ሰው ከዛ የሚመልሰው ምላሽ ለኔም ነገሩኝ እኔም መስማት ስለምፈልግ ማለት ነው። እና አንድ መረዳት ያለብን ነገር ይሄ ነው። እና እሺ ምን እናድርግ ነው? ምን እናድርግ ከተባለ አንደኛ እንጠንቀቅ፣ ወደ አፋችን እንዳይገባ። ግልጽ ነው አይደል? በምንችለው መልኩ ምን እናድርግ? ጥንቃቄ እናድርግ። የሆነ ክፍተት አንስት የራሳችን በእርግጥ አይገባም ይገባልን የሚሉ ውስጥ ነገሮችን እንተውና የራሳችን ጥንቃቄ አለ አይደል? እያወቅን መጠጣት የለብንም። ቢያንስ እያወቅን መጠጣት የለብንም። ጥንቃቄ እናድርግ። አንድ መረዳት ያለብን ነገር ይሄ ነው እና ከዚህ አንጻር ነው እኔ ልመልስላችሁ ፈልገው። ሌላው ደግሞ ሰሙነ ሕማማትን የተያዘ ነው ጥያቄው። በሰሙነ ሕማማት ነው። ሰሙነ ሕማማት እኮ እንደኔ እህት ወንድሞች ሙሉ ለሙሉ ትኩረታችንን ወደ ማን ነው የምናደርግበት ጊዜ ነው? በስግደት ቤተክርስቲያን እኮ ሲጀምር የምንወጣበት ሰዓት እናገኛለን እንዴ? በስግደት እኮ ነው የምናሳልፈው ያችን ወቅት። እስከ ማታ 1 ሰዓት ነው አይደል የሚጾመው? እስከ ስንት ሰዓት ነው የሚጾመው ሰሙነ ሕማማት ንገሩኝ? 13 ሰዓት እኮ 13 ሰዓት ማለት እስከ 1 ሰዓት ማለት ነው። እንግዲህ እስከ 1 ሰዓት ምሽት ነው የምንጾመው ጨረቃ እስኪወጣ ድረስ ይላል መጽሐፍ። 1 ሰዓት ተብሎ ባይጻፍም ያው ጨረቃ እስኪወጣ ድረስ ይላል እና እስከዛ ድረስ ነው የምንጾመው ማለት ነው። ስለዚህ በዚህ ወቅት ለአንድ 7 ቀን ናት አይደል? 7 ቀንም አትሞላም። ያው 6 ቀን ከትንሳኤ ጋር አንድ ላይ ካያያዝ ነው ማለት ነው። ከሰኞ ጀምሮ ክርስቲያን እኮ በዚህ ቀን ምን ማድረግ እንዳለበት ታውቃላችሁ? ሙሉ ለሙሉ ስራውን ትቶ ስራውን በሚገባ አጠናቆ አሁን በዚህ ሳምንት ስራችን የምናጠናቀቅበት ወቅት ነው። አሁን የኒቆዲሞስ ሳምንት ስራችን ሙሉ ለሙሉ የምናጠናቀቅበት፣ የሰው ልጅ ሙሉ ለሙሉ ከስራ ሁሉ አርፎ እቺን 7 ቀን በቃ ሙሉ ትኩረቱን ወደ ፈጣሪ የሚያደርግበት ወቅት ነው። ፍቃድም እንደው ካስፈለገ ፍቃድ የምንጠይቅበት ወቅት መቼ ነው ብትሉኝ እቺን ሳምንት ነው። ከመስሪያ ቤት እንኳን ፈቃድ መጠየቅ ካለብን እቺን ሳምንት ነው መጠየቅ ያለብን። አስቀድማችሁ ፈቃድ ጠይቃላችሁ የምትሰሩ ከሆነ ለ1 ሳምንት አይመቸኝም። የዓመት ፍቃድ የምጠይቁ ከሆነ ማለት ነው መስሪያ ቤት የምትሰሩ። ከዛ እቺን ሳምንት ሙሉ ለሙሉ ራሳችሁን አግልላችሁ ምን ማድረግ? ከስራ እየሰገዱ ማለፍ፣ አምላክን እየተማጸኑ የአምላክን ሕማሙን 13ቱን ሕማማተ መስቀል እያሰባችሁ በራሱን በዘንግ መመታቱን እያሰባችሁ የምታሳልፉበት ጊዜ እንጂ ጸበል ለጸበል የምንንከራተትበት፣ ጸበል ለመጠመቅ የምንሽቀዳደምበት ጊዜም አይደለም። ጸበል እንጠመቅ። በግል ደግሞ የምትጸበሉ ካላችሁ ልክ እንደዚሁ ከምሽት 1 ሰዓት በኋላ የለም ልክ ጾሙን ካሳለፋችሁ ሰሙነ ሕማማትን ከጨረሳችሁ በኋላ እራት የምትበሉበት ጊዜ አለ አይደል? ያችን ሰዓት ጠብቃችሁ ብትጠመቁ መልካም ነው። እንደኔ ይሄን ብናደርግ መልካም ነው እና ምከረን ካላችሁኝ እንዲህ ብዬ ነው የምመክራችሁ። ግልጽ ነው አይደል? ምክንያቱም ጸበሉን ሁሌም እናገኘዋለን፣ እንጠመቃለን። እና በዚህ ጊዜ ግን እንደዚህ ብናደርግ መልካም ነው ለማለት ነው። ግልጽ ነው? ወንድሞቼ አመሰግናለሁ። ጸጋውን ያብዛልህ። መብርሃን ዘርፋፋ ቀሚሳሽ ፈንክልል አድርገህ ታጠብቅልኝ። አርሴማ እናቴ ነኝ። በዚህ በጥምቀት የተነሳ አርሴማ እናቴ። ትላንት አልጠየቅሽም? ኧረ ቆይቻለሁ ከገባ ወንድሜ። እሺ ቀጥይ። አሁን እሺ ወንድሜ ጸጋውን ያብዛልህ፣ ቃልህን ያሰማልን። አሁን አራሶች ማለት ነው 1 አራስ በ3ኛ ቀን ጸበል ትረጫለች። 2ኛ ደግሞ የሚጠይቋት ሰዎች እዛ አራስ ቤት ከገቡ ቤተክርስቲያን አይገባም ይባላል። ይሄን የምትነግረን እስኪ። አራስ ሆና
አንድ ሴት ያው ስትወልድ በሶስተኛ ቀን ጸበል ይረጫሉ ካህናቶች መጥተው ነው ቤት መጥተው ንስሐ አባት ለ40 ቀን ነው እንጂ ወንድ ከወለደች ለ40 ቀን። እሱ ክርስትና ነው። ግን በእኛ አካባቢ ነው እንግዲህ ሌሎቹ ጋር አላውቅም። ግን በወለደች በሶስተኛ ቀን ቤት መጥተው ጸበል ይረጫሉ። ጸበል መርጨቱ ችግር የለውም። ጸበል አዎ መርጨቱ ችግር እስኪ የለውም። ግን ወደ ቤተክርስቲያን 14 መግባቱ ከሆነ ነው። እሱን እስቲ አብራራልን። እሺ እሱም ፍትሐ ነገሥት ነው የሚያዘው። ይህም 40 ቀን ትጠብቃለች። ከልጇ ጋር አብራ ትገባለች። 40 ቀን ጠብቃ ሊጠይቃት ማለት የገባ ሰው ለምሳሌ እኔ አያረክስም ልጠይቅ ገባ አራት ቤት ችግር የለም አያረክስም። አይደል? ይሄ መልካም ነገር ነው። አዎ መልካም ምግባር ነው። መጠየቅሽ መልካም ነው። አያረክስም። እሷም እኮ ስለረከሰች አይደለም እኮ ማትገባው። ስለረከሰች መስላሽ ነው? ስለወለደች ረከሰች መስሎሽ ነው? አልረከሰችም እኮ ስርዓቱን ለመጠበቅ ብላ እንጂ በመጽሐፍ የታዘዘውን ስርዓት ለመጠበቅ ብላ እንጂ ስለረከሰች እኮ አይደለም። እኛም ሄደን ስለጠየቅን አንረክስም እኮ። ግልጽ ነው። መልካም ምግባር ነው ያደረግሽው ነገር። ግልጽ ነው እቴ። እሺ ወንድም፣ አዎ ግልጽ ነው ወንድም። አይ ማለት አራስ ቤት የገባ ያው ረከሰ ይላሉ። እኔ እንዴት እንትን አላውቅም። ይቅር በለኝ። በጭራሽ ይሄ ከመርከስ ጋር አታያይዙት። እሺ ወንድሞች፣ ስለወለደች አትረክስም፣ በጭራሽ አትረክስም። አንዴ ነው የተቀደሰችው ሰውነቷ። በምንድን ነው የተቀደሰው ካልሽኝ፣ በጌታ ስጋና ደም። ግልጽ ነው። የክርስቲያን ሰውነቱ እኮ ንጹህ ነው እህት ወንድሞች። የክርስቲያን ሰውነቱ አይረክስም እኮ። እየሰማችሁ ነው? ምክንያቱም ስጋው ከማን ስጋ ጋር አንድ ሆኗል? ከማን ስጋ ጋር አንድ ሆኗል? ከክርስቶስ ስጋ ጋር አንድ ሆኗል። ማንም በክርስቶስ ቢሆን አዲስ ፍጥረት ነው አላለም እንዴ? ቅዱስ ጳውሎስ በሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 17 ላይ ማንም በክርስቶስ ቢሆን አዲስ ፍጥረት ነው፣ አሮጌው ነገር አልፏል፣ እነሆ ሁሉም አዲስ ሆኗል። መርከስን አታያይዙት እህት ወንድሞች። መርከስ ያለው ብሉይ ኪዳን ጋር ነው፣ በአዲስ ኪዳን ጋር ግን የለም መርከስ የሚባል ነገር። አዲስ ፍጥረት ተባለ እኮ። ሰውነታችን ከክርስቶስ ሰውነት ጋር እኮ አንድ ሆነ፣ ተዋሃደ እኮ። ይህን ሰውነት ልናረክሰው አይገባም። ግን አሳዝንም እህት ወንድሞች፣ ከአሕዛብ ጋር ተዳርተው ዝሙት ፈጽመው የሚረክሱ ሰዎች ይህንን ቅዱስ የሆነ ሰውነታቸውን ከአሕዛብ ጋር አንድ ሲያደርጉት አይከብድም? ንገሩኝ እስቲ። አይከብድም? በጣም ይከብዳል። በጣም ነው የሚከብደው። ለዛ ነው ቤተክርስቲያን ቄደር የምታዘው። የቄደር ጥምቀት የምታዘው ለዛ ነው። ለየት አድርጋ ስለምታየው ነው ይህን ኃጢአት ለየት አድርጋ። እና እህቶቼ ወንድሞቼ፣ ሰውነታችሁን ጠብቁ። እግረ መንገዴ ልንገራችሁና እባካችሁ ሰውነታችሁ የክርስቶስ ቤተ መቅደስ ነው። ከአሕዛብ ጋር በመዳራት ሰውነታችሁን ከማንም ሰው ጋር መዳራት በእርግጥ ያረክሳል። ከህጋዊ ውጪ የምናደርገው ሩካቤ ስጋ ሁሉ ያረክሳል። ግን ቢሆንም ያ ደግሞ ለየት ይላል። ሰው ከአሕዛብ ጋር ሲረክስ ይሄ ደግሞ ለየት ይላል፣ ያስጸይፋል። የሚያስጸይፍ ኃጢአት ነው። ይሄን የምላችሁ እንድትጸየፉት ነው። እንዲህ አይነቱን ኃጢአት እንድትጸየፉት ነው። አምርራችሁ እንድጠሉት ነው። ምክንያቱም የሚጠላም ጭምር ስለሆነ ያስጸይፋል። እንዴት የክርስቶስን ሰውነት ከአሕዛብ ጋር አንድ አደርገዋለሁ ማለት አለባችሁ። ቅዱስ ጳውሎስ ይህንን አበክሮ ነው የሚናገረው ቆሮንቶስ መልእክት ላይ። ስጋችሁ እኮ የክርስቶስ ሰውነት ነው ይላል እኮ። እንግዲህ የክርስቶስን ሰውነት ከአሕዛብ ጋር አንድ ላደርገው ነው ይላል ቅዱስ ጳውሎስ ሲናገር። አንድ ላደርገው ነው ይላል። እውነት እኮ ነው። ይሄ ሰውነታችን የክርስቶስ ሰውነቱ ነው፣ ቅዱስ አካል ነው። እና ይሄን አካል ጠብቁት፣ አታርክሱት፣ አታርክሱት። የእግዚአብሔር ቤተ መቅደስ እንደሆናችሁ አታውቁምን? የክርስቶስ ሰውነት እንደሆናችሁ አታውቁምን? የክርስቶስን ቤተ መቅደስ የሚያፈርስ ክርስቶስ እርሱን ያፈርሰዋል። የክርስቶስ ቤተ መቅደስ ቅዱስ ነውና ያውም እናንተ ናችሁ። እንዲህ እኮ ብሏል ጌታ፣ የሚጠብቀኝ ቃሌን የሚጠብቅ ቢኖር አባቴ ወደዋል፣ እኔም ወደዋለሁ፣ ወደ እርሱም እንመጣለን፣ በእርሱም ዘንድ መኖሪያ እናደርጋለን። በእርሱ ምን እናደርጋለን?
እኔና አባቴ በሱ ውስጥ እንኖራለን መቅደስ አድርገን ሰውነቱን። ኢየሱስ ክርስቶስ እኮ ነው የሚለው እኔና አባቴ ወደዛ ሰውነት መተን እናድርበታለን፣ በእርሱ ውስጥ እንኖራለን፣ መኖሪያ እናደርጋለን። ታዲያ ይሄ የአብ የወልድ የመንፈስ ቅዱስን ማደሪያ ነው ከአሕዛብ ጋር የምናዳብለው? ይሄን አስቡ። ሁሌም ይሄን አስቡ። ራሳችሁን ጠብቁ። እኔ ቅዱስ ነኝና እናንተ ቅዱሳን ሁኑ ብሏል ጌታ። እንግዲህ የሰማያዊ አባታችሁ ፍጹም እንደሆነ ቅዱስ እንደሆነ እናንተም ቅዱሳን ሁኑ እና ይሄን እመክራችኋለሁ። እና ይሄን ሁሉ ያነሳሁት ምንድነው የክርስቲያን ሰውነት ምንድነው በሚል ነው። የክርስቲያን ሰውነቱ ቅዱስ ነው። ከመርከስ ጋር አታያይዙት እላችሁ ፈልጌ ነው። ሴት ብትወልድ እንኳን እርኩስ አትባልም እርኩስ፣ ግን ስርዓቱን ለመጠበቅ ትጠብቃለች። የተሰራ ስርዓት ነውና ስርዓት ስለሆነ ትጠብቃለች። ስርዓቱን ከማክበር አንጻር ማለት ነው። አዳም ከተፈጠረ በኋላ በስንተኛው ቀን ወደ ገነት የገባው? ሔዋን ከተፈጠረች በስንተኛው ቀን ነው ወደ ገነት የገባችው? በ80 አዳም ስለረከሰ ነው እንደ ታዲያ 40 ቀን የጠበቀው ወደ ገነት ከመግባቱ በፊት? ለዛ ነው ስርዓት ስለሆነ ነው አይደል? እግዚአብሔር የሰራው ሕግ ስለሆነ ስርዓት ስለሆነ ነው። የእግዚአብሔር ፈቃድ ስለሆነ በ40ኛው ቀኑ ገባ። ይሄ ለወደፊቱ እኮ ስርዓት እንዲሆን ነው ያደረገው አምላክ። እና ከዛ አንጻር ነው ይሄንን ስርዓት ለመጠበቅ እንጠብቃለን፣ አንገባም ማለት ነው። እናትም ከወለደች ልጇን ጠብቃ አብራ ከልጇ ጋር ትገባለች። ወንድና ሴት ቢወለድስ? ወንዱ በ40 ቀን በሞግዚት ተይዞ ይገባል፣ ይጠመቃል፣ ክርስትና ይነሳል፣ ይቆርባል። ግን ከሴት ልጇ ጋር 80 ቀን ትጠብቃለች። እናት ጠብቃ ከሴት ልጇ ጋር አብራ ትገባለች ማለት ነው። ግልጽ ነው? ተመለስልሽ እህቴ? ወንድሜ በትክክል ተመልሱልኛል። ቃልህን ያሰማን፣ ጸጋውን ያብዛልን። እናመሰግናለን። አሜን አሜን። ለታለም ሌላ ጥያቄ ይቻላል? ወለተ ማርያም ኤርፎን ግን ንቀይ፣ አይሰማም ድምፅሽ። ኤርፎን ንቀይ። እስቲ አውሪ። እኔም ጠይቀው አሁን እህታችንን በጠየቀው ዙሪያ ነው ማለት አሁን አንድ ተስተካክል። ስኔ ከወለደኝ ለምን አራስ ከሆነ ትጠበቃለች ያለ ሰውም መቀመጥ አትችልም ይላል። ይሄ ከምን ዙሪያ ነው? ከምን ምን ይላል? ትላለች? ትጠበቃለች። አንድ ስኔ ከወለደ በኋላ ያለ ሰው መቀመጥ አትችልም ይላሉ። ለምን ነው? ምንድን ነው ይሄ? ስርዓት ሆኖ አይደለም እህቴ፣ ስርዓት ሆኖ ሳይሆን የወለደች ሴት ሰው ያስፈልጋታል አይደል? ሰው አያስፈልግም? እቃ የሚያመጣ የሚያጥባት ብዙ ነገር የሚያደርግ ሰው አያስፈልጋትም? የሚያርስ ማለት ነው። የሚያርስ ካራ ሁሉ ያስቀምጣሉ። ካራ ሁሉ ያስቀምጡ ይላል። ካራ ቢላዋ ማለትሽ ነው? ከወለደ ቢላዋ ያስቀምጣሉ። ይሄ ባዕድ አምልኮ ጋር ነው፣ አይገናኝም። የቤተ ክርስቲያን ስርዓት አይደለም። እሺ፣ ይሄ ከባዕድ አምልኮ ጋር ይዘው ያመጡት የሰዎች ችግር ነው። ግልጽ ነው። አይገናኝም። ቢላና የወለደ ሴት በምን ሁኔታ ነው የሚገናኘው? ከባዕድ አምልኮ ጋር የሚያያዩ ሰዎች ናቸው። ጠባቂ አድርገው ነው የሚያስቀምጡ። ካራው ይጠብቃል። አረ በጭራሽ እንዴ! ምን አይነት ስርዓት ነው የሚጠብቀው? ኃያል አምላክ እያለን የድንግል ልጅ መድኃኒዓለም እያለን ምንድነው ቢላ የሚጠብቀን? እንደዚህ አይነት አስተምሮ ከንቱ ትምህርት ይባላል። ከንቱ ነገር ግን ለዚህ ዓለም ከሚመች ከከንቱ ትምህርት ራቅ ይላል ቅዱስ ጳውሎስ። ከንቱ ትምህርት
ይሄ አጋንንታዊ የሆነ ትምህርት ነው። አርቁት እንደዚህ አይነት ነገር ካለ እሺ። ቤተሰብንም አስተምሯቸው። እንዲህ አይነት ስርዓት ቤተክርስቲያን አስተምራም አታውቅም። የሚጠብቀን አምላክ ነው፣ መድኃኒዓለም ብቻ ነው። እንዲህ ይላል ጌታ፣ በጎቼ ድምፄን ያውቃሉ። ዮሐንስ ወንጌል ምዕራፍ 10 ላይ በጎቼ ድምፄን ያውቃሉ፣ በጎቼ ድምፄን ይሰማሉ፣ እኔም አውቃቸዋለሁ፣ ይከተሉኛል፣ እኔም የዘላለም ሕይወትን እሰጣቸዋለሁ፣ ለዘላለምም አይጠፉም፣ ከእጄ ማንም አይነጥቃቸውም ይላል። ደስ አይልም? ከእጄ ማንም አይነጥቃቸውም። የሰጠኝ አባቴ ከሁሉ ይበልጣል፣ ከአባቴም እጅ የሚነጥቃቸው የለም። እኔና አብ አንድ ነን። ይሄንን ሲናገር እኮ ነው አይሁድ ድንጋይ ያነሱበት በጌታ ላይ። እንግዲህ ስለዚህ አይሁድ ሊወግሩት ደግሞ ድንጋይ ያነሱ ይላል። ከዛ ምን አላቸው? ከአባቴ ብዙ መልካም ስራ አሳየዋችሁ፣ ከእነርሱ ስለማናቸው ስራ ትወግሩኛላችሁ ሲላቸው፣ አይሁድም ስለ መልካም ስራ አንወግርም፣ ስለ ስድብ፣ አንተም ሰው ስትሆን ራስን ምን ስለማድረግ አምላክ ስለማድረግ ራስን አምላክ ስለማድረግ ነው እንጂ አላቸው። እንዴ ታዲያ የእግዚአብሔር ልጅ አይደለም ወይ ብሎ መለሰላቸው። እኔ የአባቴን ስራ ባላደርግ አለ፣ የአምላክነትን ስራ ባልሰራ ማለት ነው። እኔ የአባቴን ስራ ባላደርግ አትመኑኝ፣ ባደርገው ግን አብ በእኔ እንደሆነ እኔም በአብ እንደሆንኩ ታውቁና ታስተውሉ ዘንድ ስራውን እመኑ ሲላቸው፣ ስለዚህ አሁን እንግዲህ ሊይዙት ደግሞ ፈለጉ ይላል። ከእጃቸው ወጣ። ምክንያቱም ጊዜው ገና ነው፣ የሚሞትበት ጊዜ። ይሰወራቸው ነበረ። ኢየሱስ ግን ተሰወራቸው የሚል ቃል አለ ዮሐንስ ወንጌል ምዕራፍ 8 ላይ ተሰወራቸው። ከዛ ከመቅደስም ወጥቶ በመካከላቸው አልፎ ሄደ። ለምን ተሰወረ? ሁሉም ማድረግ የሚችል መሆኑን ለመግለጽ ነው። አንድም ያለሱ ፈቃድ እንደማይገሩት ሊያሳያቸው ነው። ታዲያ ግን ከጥቂት ጊዜ በኋላ ደግሞ ከመቅደስ ወጥቶ ታያቸው። ሲታያቸው አዩት። ተሰውሯቸው ነበር እኮ እንዴ የት ሄደ ይባባሉ ነበር። ከዛ ከመቅደስ ወጥቶ በመካከላቸው ደግሞ አልፎ ሄደ። ለምን? ዝም ብሎ ተሰውሮ ቢቀር ኖሮ ምን ነበር የሚሉት? ሰው አይደለም ይላሉ። በቃ ሰው አይደለም ብለው ሰውነቱን ይጠራጠራሉ። ግን ሰውነቱን እንዳይጠራጠሩ ደግሞ ተገለጸና ከመቅደስ ወጥቶ በመካከላቸው አልፎ ሄደ። ጊዜው ስላልደረሰ ነፍሴን እኔ በፈቃዴ አኖራታለሁ እንጂ ከኔ ማንም አይወስዳትም። ለአኖራ ስልጣን አለኝ፣ ደግሞም ላነሳ ስልጣን አለኝ። ምሞተው በራሴ ፈቃድ እንጂ እናንተ ገርላችሁኝ አይደለም ነው። እና ዞሮ ዞሮ የሚጠብቀው ማን ነው? የሚጠብቀው ከእጄ ማንም አይነጥቃቸውም ያለው ማን? መድኃኒዓለም ነው ማለት ነው። ስለዚህ የሚጠብቀው እሱ እንጂ ቢላ አይደለም። ቢላ አይደለም የሚጠብቀን። ይሄ ከንቱ ትምህርት ነው። ሰዎች ከአጋንንት የተማሩት ትምህርት ነው ማለት ነው። በኋለኞች ዘመናት እኮ የሚል ቃል አለ እኮ። በኋለኞች ዘመናት ቅዱስ ጳውሎስ የተናገረው ጢሞቴዎስ መልእክት ምዕራፍ 4 ቁጥር 1 በኋለኞች ዘመናት አንዳንዶች የሚያስቱ መናፍስትን የአጋንንትን ትምህርት እያደመጡ ሃይማኖትን ይክዳሉ ይላል። የአጋንንት ትምህርት ነው ማለት ነው። የአጋንንትን ትምህርት እያደመጡ ሃይማኖትን ይክዳሉ። አጋንንታዊ ትምህርት የሚባለው ይሄ ነው። እንግዲህ እህቴ ግልጽ ነው። ግን ወንድማችን ደም ስለምትሸጥ እስክትጠመቅ እስክትጠበል እስክትረጭ ነው እኮ የሚሉት። ሌላ ያሉ አይመስለኝም። ቢላው የሚያስቀምጡት ስለምትሸጥ ሳይሆን ሰው የሚጠብቃት ብቻዋ እንዳትሆን ምናምን የሚሉት ዝም ብሎ ክፉ ነገር እንዳይነካት ነው የሚሉት። ምንም ነገር ክፉ ነገር አይነካትም እህቴ። በእግዚአብሔር ከታመነች ራሷን አሳልፋ ከሰጠች ምን ነበር ያለው ጌታ? በእኔ እመኑ በአባቴም ደግሞ እመኑ፣ ልባችሁ አይታወክ አይፍራም አላለ? ልባችሁ አይታወክ አይፍራ። እናት በዛ ሰዓት ታዲያ እግዚአብሔር የሚለያት ሆኖ ነው? አይደለም። በማንኛውም ጊዜ የሚጠብቃት ነው። ግልጽ ነው። በማን መታመን ነው ዋናው ትልቁ ነገር? በእግዚአብሔር መታመን ነው። በእግዚአብሔር ከታመንን ማንም ይነካን? ቅዱስ ጳውሎስ እንዳለው እግዚአብሔር ከኛ ጋር ከሆነ ማንም ይቃወመን አይደላለው? ሮሜ መልእክት ምዕራፍ 8 ቁጥር 35 ላይ ምዕራፍ 8 ቁጥር 31 ላይ
አዎ ማንም ይነካን የለም ማንም። ግን ይሄ ራሳችን የምንፈጥረው ፍርሃት ግን ለጠላታችን አሳልፎ ይሰጠናል። አንድ ሰው የሚፈራ ከሆነ በእውነት ያ ሰው ይጎዳል። ለምን ካላችሁ ስለሚፈራ፣ ሌላ ነገር እኮ አይደለም፣ ስለሚፈራ ብቻ። ብትጸልዩ ብትሰግዱ እንኳን የምትፈሩ ከሆነ እምነት ከሌላችሁ አትጎዱ? ንገሩኝ፣ አትጎዱ? አንድ ሰው እየጸለዩ እኮ የሚፈሩ ሰዎች እኮ አሉ። እየጸለዩ እየሰገዱ ይፈራሉ። አልጠነከሩም። እነኚህ ሰዎች እራሳቸውን በአምላክ ላይ አልጣሉም። ምን ማለት ነው? ቆይ በእምነት በፈጣሪ ላይ ራስ መጣል ምን ማለት ነው? ብሞትም ብኖርም የማን ነኝ? የማን ነኝ? አንድ በዚህ ቃል ራሳችሁን ጣሉት። እሺ ወንድሞች፣ ኖረንም ሆነ ሞተን ይላል አባ ማን ነው? አባ ነው መንፈሳዊ ነው። አላያችሁ? ኖረንም ሞተን የእግዚአብሔር ነን ይላል። ይሄ ቃል ምን ላይ ያለው ካላችሁኝ ሮሜ መልእክት ላይ አለ ምዕራፍ 10 ቁጥር 8 ላይ በህይወት ሆነን ብንኖር ለክርስቶስ እንኖራለን፣ ብንሞትም ለጌታ እንሞታለን የሚል ቃል አለ። ኖረንም ሆነ ሞተን የእግዚአብሔር ነን። በዚህ ቃል ራሳችሁን ቃሉ። አንድ ኖረንም ሆነ ሞተን የእግዚአብሔር ነን፣ ብሞትም ብኖርም የክርስቶስ ነኝ ብላችሁ በዚህ ቃል ራሳችሁን ጣሉ። አንድ ሁለተኛ ደግሞ በዚህ ቃል ራሳችሁን አስደግፉ። እግዚአብሔርን ለሚወዱት እንደ ሐሳቡ ለተጠሩት ነገር ሁሉ ለበጎ። እነኚህ ሁለቱ ቃል ያጸናችኋል ወንድሞች። እግዚአብሔርን ለሚወዱት እንደ ሐሳቡ ለተጠሩት ነገር ሁሉ ለበጎ ነው። ኖረንም ሞተን የእግዚአብሔር ነን። ማን ነው ጌታ የተናገረው ቃል? ማቴዎስ ወንጌል ምዕራፍ 8 ቁጥር 35 ነው አካባቢ ላይ ምዕራፍ 8 ቁጥር 27 ላይ ወደ ታንኳም ሲገቡ ደቀ መዛሙርቱም ከእርሱ ጋር ወደ ታንኳ ገቡ። እነሆ ታላቅ ማዕበል ተነሳ፣ ታንኳይቱን እስኪደፍና ድረስ፣ በባህርም ታላቅ መናወጥ ሆነ። እርሱ ግን ተኝቶ ነበር ይላል። ተኝቶ የሚለው ቃል ትርጉም አለው። ለምንድን ተኛ? በዛ ሰዓት ስጋ መልበሱን ለማሳወቅ ነው፣ ሰው መሆኑን ነው። ለምን ይመስላችኋል? ጌታ በእርሱ መተኛት ኖሮበት ነው? አይደለም። ነገር ግን እንዲህ አይነት ስጋዊ ተግባራትን የሚያደርገው ለምንድን ነው ካላችሁኝ፣ ሰው መሆኑን እንዳይጠራጠሩ፣ አንድም እንዲያምኑ ነው። ዝም ብሎ ብቻ የአምላክነትን ስራ ብቻ ቢሰራ ኖሮ በሰውነቱ አይጠራጠሩ። አሁን ለምሳሌ አብሯቸው እኮ ይጋጫል፣ ከሰው ጋር እየተጋፋ ይሄድ ነበረ። ደግሞ በባህር ላይ ደግሞ እየተራመደ ያሳያቸዋል። ይፈራሉ። ሁለቱንም ተግባር ነው እያካሄደ ያደገው ክርስቶስ በስጋ ስጋዊውንም ስራ ከኃጢአት በቀር ማለት ነው። አምላካዊ መለኮታዊነቱንም ስራ ይሰራ ነበረ እና ከዛ አንጻር ነው። አንድም ተኛ የሚለው ቃል ትርጉም አለው። ሚስጥራዊ ትርጉሙ ምንድነው? ዝም አለ ነው። ዝም አለ። አንዳንዴ ክርስቲያኖች መከራ ይቀበላሉ። እግዚአብሔር እየተቀበሉ ያለ መከራ ወዲያው እንደሚያድናቸው እንዳይቀበሉ ያደርጋል። እንደ መከራ አንዳንዴ በመከራው ግን ምን ያደርጋቸዋል? ያጸናቸዋል። ያንን ነው ዝም አለ የሚለው ቃል ትርጉሙ አንዱም ያንን ነው። አንድምታው ይተረጉማል በብዙ መንገድ። ለምሳሌ ሰው ፈተና ይነሳበታል አይደል? በዚህ ምድር ላይ ሲነሳበት እግዚአብሔር ለጊዜው ከዛ ፈተና አያወጣውም፣ ግን ለጊዜው ይታገሳል። ግን ይታገሳል ስላችሁ ዝም ብሎ ይመለከታል ማለት አይደለም። ፈተናውን እንዲጸኑት እንዲችሉት እያደርጋቸዋል። ከፈተናው ግን አያወጣቸውም። ያንን ነው። ከዛ በኋላስ ማዕበሉ ሲናወጥ ጌታ ሆይ አድነን ጠፋን እያሉ አስነሱት። እናንተ እምነት የጎደላችሁ ስለምን ተጠራጠራችሁ? ስለምን ትፈራላችሁ? አለና ማዕበሉን ጸጥ አደረገው። ጸጥ አደረገው። ከዛ ይህ ማዕበል የሚታዘዝለት ማን ነው? እሱ አሉ። ማን ነው እሱ ብለው ሰገዱለት። እንደ አምላክነቱ ሰገዱለት። ጌታም አምላክ ነውና ስግደቱን ተቀበለ። አልተቃወመም። አትስገዱልኝ አላለም። ሰገዱለት። አንድ መረዳት ያለብን ነገር ይሄ ነው። እኔ አሁን ይሄንን ታሪክ የጠቀስኩላችሁ ለምን መስላችሁ? እምነት ነው።
ለምንድን ነው ብዙ ጊዜ እምነታችሁ የት ሄደ ይላቸዋል። ምን ማለት ነው? በእኔ ላይ ራሳችሁ ለምን አጥሉ ማለት እኮ ነው። በእኔ ላይ ራሳችሁ ለምን አጥሉ? ከአንተ ጋር እስከሆንን ድረስ ምንም አያገኘንም ለምን አትሉ ማለት ነው። በሌላ አነጋገር ለምን እናንተ ፈተናውን ብቻ ለምን ታያላችሁ? ለምን እኔን አትመለከቱም እኮ ነው። ተረዳችሁ አይደል? አይናችሁን ለምን ፈተናው ላይ ብቻ ታደርጋላችሁ? አንድ ሰውን አጋንንትን ብቻ የአጋንንትን ፈተና ብቻ እያየ ሊፈራ ይችላል። የእግዚአብሔርን ድንቅ ጥበብ ጠባቂነት ሳያስተውል ማለት ነው። ለምን የአጋንንቱ ፈተና ላይ ብቻ ታተኩራለህ? የኔንም ጠባቂነት ለምን አትመለከትም ነው። ራስን በኔ ላይ ለምን አጥልም? ልክ እንደ አባ እንጦንስ ማለት ነው። አባ እንጦንስን ዲያብሎስ በብዙ አራዊት እየተመሰለ ያስፈራራቸው ነበር። በብዙ ነገር በአንበሳም እየተመሰለ ይጮህባቸዋል። ወደ በዓታቸው መጥቶ ያገሳል እንደ አንበሳ። ደንብሮ እንዲወጡ እኮ ነው ከበዓት። ግን አባ እንጦንስ እንኳን ሊፈሩ ይቅርና ጸሎታቸውን አድርሰው ይጨርሱና ተቀምጠው ያዩታል። በጣም ይገርሙኛል እምነታቸው። ተቀምጠው ያዩታል። እንዴ ገረመውና አጅሪ ለምንድን ነው ቆይ ዝም ብለህ የምትመለከተኝ ብሎ ይጠይቃቸው ነበር። እናም እሳቸው ያላግጡበት ነበረ በአጋንንቱ ላይ። አንደኛ ምንም እንደማመጣ በቃ የአጋንንት ማስፈራራቱ ሁሉ ፈተናው ሁሉ ከንቱ ነገር እንደሆነ ተረድተውታል። ምንም አይመስላቸውም እና ምንም እንደማይመስላቸው ይልቁንም እየታዘቡት እንደሆነ ነገራቸው። እየታዘብኩ ምንም እንደማጣመጣ ተረድቼ እየታዘብኩ። የበለጠ ዲያብሎስን ያናደደው ይሄ ነው። እንዴት ራሱን በዚህ ልክ በአምላኩ ላይ ራሱን ጣለ ብሎ ነው የተናደደው። ልክ አባ መቃርስም እንደዚሁ የሆነ መንገድ እየተጓዘ ያለ መቃብር ቦታ ገባ። መቃብር እንደሆነ ሰዓት ግን ዋሻ ነው። እዛ ዋሻ ውስጥ አጥንት አገኘና አጥንቱን ተንተርሶ መተኛት ጀመረ። ከዛ ሰይጣናት ሊያስፈራሩት ይሞክራሉ፣ ይጮሃሉ። አንደኛው ሰይጣን ከአጥንቱ በስር ሆኖ ይጮሃል። አንደኛው ይጠሩታል፣ መናፍስቶቹ ይጠራራሉ። እገሌ ና ይባባላሉ። አይ አልመጣም ይላል። አንደኛው አጋንንት ከአጥንቱ ስር ተደብቆ ምን ነው ይለዋል። አንደኛው አጋንንት መቃርስ ከራሴ በታች ተኝቷል ይላል። ለምንድን ነው የሚለው? ሊያስፈራራው። ግን እንኳን መቃርስ ሊፈራ ይቀርና አጽሙን ብድግ ብሎ ተነስቶ ከእነሱ ጋር መሄድ ትፈልጋለህ? እንግዲያውስ ተነሳና ሄዳሉ። ገረማቸው መናፍስቶች። ይሄን ያክል ራሱን በአምላኩ ላይ የጣለው ምንድን ነው? ይሄን ያክል እንዴት ደፋር ሊሆን ቻለ? እንዴት በአምላኩ ይሄን ያክል ይታመናል ነው። ይሄ ነው ዋናው የሚፈልገው ነገር ማለት ነው። ይሄ እንደዚህ አይነት እምነት ደግሞ የሚገኘው እንዴት ነው? አንደኛ አምላክን እምነትን ጨምርልኝ ያላችሁ እስቲ ስገዱ። አንዳንዴ ስትሰግዱ ስትጠይቁ ጸሎታችሁ ጌታ ሆይ እምነትን ጨምርልኝ፣ ሙሉ ለሙሉ ራሴን በአንተ ላይ እንድጥል አድርገኝ እባክህ አምላኬ። ለሐዋርያቱ የሰጠውን እምነት ለኔም ስጠኝ። ለአባ መቃርስ ምንም እንዳይፈሩ የሚያደርጋቸውን እምነት የሰጠ ጌታ ለኔም እባክህ ይሄን እምነት ስጠኝ በሉት እስቲ። እውነት አትፈሩም? ያኔ ምንም ቢመጣ አትፈሩም። አምላካችን መጠጊያችንና ኃይላችን ባገኘን በታላቅ መከራ ረዳታችን ነው። ስለዚህ ምድር ብትነዋወጥ ተራሮችም ወደ ባህር ልብ ቢወሰዱ አንፈራም በሚለው ቃል ትታመናላችሁ። ይሄ ነገር እናንተ ጋር ይተገበራል ማለት ነው። እግዚአብሔር ብርሃኔና መድኃኒቴ ነው የሚያስፈራኝ ማን ነው በሚለው ቃል ትታመናላችሁ ማለት ነው። እና አንዱ ይሄ ነው። ብቻ ምን ፈራ ከሆነ ግን ይሄን ፍርሃታችን ይጠቀማል። ውሻ ከሮጣችሁለት አይከተልም? ንገሩኝ። በምሳሌ ላስረዳችሁና ውሻ ከሮጣችሁለት አይከተልም? ሮጠልኝ ብሎ አያባረርም? ሊይዛችሁ አይታገልም? ሰይጣንም እንደዛው እኮ ነው። ሰይጣንም እንደዛ ነው ወንድሞች። ከፈራችሁለት ፈርታኛለች ይላል። በቃ ይጫወትባችኋል በነፍሰ ስጋችሁ ላይ ውልብ እያለ ይመጣል። ይታያችኋል። አንዳንዴ የሆነ ቀንድ ያለው ጭራ ያለው መስሎ ይታያችኋል። ሊያስፈራራችሁ ነው ይሄ ሁሉ ጥረቱ። ግን አለመፍራት
ደካማ መሆኑን መረዳት። ልክ እንዴት ላስረዳችሁ? ጊያዝን ታውቁታላችሁ? ጊያዝ እና ነብዩ ኤልሳ የሶርያውያን ወታደር ቤታቸውን ከበውት ነበር። ጊያዝ ወደ ውጭ ሲያይ እንዳለ ወታደሮች ከበውታል። ወታደሮች ቤቱን። ወይኔ ኤልሳ ወይ ምን ነው እንዳለ በሶርያ ወታደር ተከበናል። እንዴት ነው የምናመልጠው ከዚህ? ኧረ እባክህ ጊያዝ አትፈራ። እነርሱ ጋር ካለው እኛ ጋር ያሉት ምን ይላሉ? ይበልጣሉ። ጊያዝ ፍራቻውን ሊያቆም አልቻለም። ተንቀጠቀጠ። እግሩ እጁ ይንቀጠቀጣል። ከዛ በኋላ አቤቱ ጌታ ሆይ እባክህ ያይ ዘንድ አይኖቹን ክፈትለት አለ ኤልሳ። አቤቱ ጌታ ያይ ዘንድ እባክህ አይኖቹን ክፈትለት ሲል አይኖቹ ተገለጠ። ጊያዝ እንዳለ እልፍ አላፋት መላእክት ቤቱን አጥረውታል። አጥረው ታየ። እረረ እንዴ እኛ ጋር ያሉት ለካ የኔ ያክል ብዙ ናቸው እንዴ? ታዲያ ምንድነው መፈራ ብሎ ተጽናና ማለት ነው። እና አንድ መረዳት ያለብን ነገር ነው። እግዚአብሔርን ቅዱሳን መላእክትን ስናስባቸው እኛ ጋር ያሉት የሚፈታተኑ መናፍስት ምንም እንዳልሆኑ እንረዳለን ማለት ነው። ደግሞ አንድ ነገር ተረዱ። ያለ ፈጣሪ ፈቃድ ምንም ሊያደርግ አይችልም ሰይጣን። ምንም ሊያደርግ አይችልም። እሱ ብቻ አያሰልጥናቸው። እሱ ካሰለጠነ ይዋጉናል፣ ኃይል አላቸው። ከእጄ ማንም አመልጥሽም ምናምን እያለ ይፎክራል አይደል? ይሄ በራሱ ያለ እግዚአብሔር ፈቃድ በራሱ የመጣ አይመስልም? እህት ወንድሞች፣ ሲፎክር ሰይጣን አይመስልም? አንዳንዴ እንዲህ ያደርጋለሁ ይላል። የሆነ በቃ ራሱ ያለ ማንም ፈቃድ ራሱ መጥቶ እኛን የሚደበድበን እኛን የሚፈታተነን ነው የሚመስለው፣ እንደዚህ ሲፎክር ሲሸልል። ግን አይደለም፣ አይደለም፣ በእውነት አይደለም። አባ እንጦንስን እንደዛ እያሉ ያስፈራሩት ነበር እኮ። በአቱን ከበው ይነቀንቁት ነበረ። ነውጣ ደግሞ ይሄን ያክል ስቁልና እያሉ በጣም ሲፈታተኑት ሲጮህበት፣ እግዚአብሔር እናንተ በእኔ ላይ ካላሰለጥናችሁ ምንም ማድረግ አትችሉም ይላቸዋል። ምንም ማድረግ አትችሉም። ነገር ግን እሱ እናንተን እንድትፈትኑኝ በእኔ ላይ ካሰለጠናችሁ እኔ እሱን እቃወም ዘንድ ማን ነኝ ይላል። እኔ እሱን እቃወም ዘንድ ማን ነኝ? ይሄን ካለ በኋላ በልቡ መጸለይ ይጀምራል። ምን እያለ? ጌታዬ መድኃኒዓለም ኢየሱስ ክርስቶስ አንተ ካረዳኝ እነሆ እኔ ምን ኃይል አለኝ ይላል። በቃ የትህትና ጸሎት ይጸልያል። አንተ ካረዳኝ እኔ ምን ኃይል አለኝ? እኔ ምን ኃይል አለኝ ጌታዬ? ኃይሌ ብርታቴ እኮ አንተ ነህ ይላል። ለጠላቶቼ ፈቃድ አትስጠኝ፣ ደካማ ነኝ ይላል። ያለ አንተ እኔ ምንም ማድረግ አልችልም፣ ደካማ ነኝ ይላል። ልክ መዝሙር 58 በጣም መወደው ጸሎት ምንድን ነበር የሚለው? እስቲ ገና ሲጀምር አምላኬ ወይ ከጠላቶች አድነኝ፣ በላይም ከቆሙት አስጥለኝ፣ ከክፉ አድራጊዎች ታደገኝ፣ ከደም ሰዎችም አድነኝ። እንደዛ ነው የሚለው። ከደም ሰዎችም አድነኝ፣ እነሆ ነፍሴን ሸምቀውባታል፣ ብርቶችም በላይ ተሰበሰቡ። አቤቱ በበደሌ አይደለም በኃጢአቴም አይደለም፣ ያለ በደል ሮጥኩ ተዘጋጀውም። ተነስ ተቀበለኝ እይም። አንተም አቤቱ የኃያላን አምላክ የእስራኤል አምላክ አሕዛብን ሁሉ ትጎበኛቸው ዘንድ ተነስ። አመፃ የሚያደርጉትን ሁሉ አትማራቸው። ማታ ይመለሱ፣ እንደ ውሾችም ይራቡ፣ በከተማም ይዙሩ። እነሆ በአፋቸው አሰምተው ይናገራሉ፣ ሰይፍም በከንፈሮቻቸው አለ፣ ማን ይሰማል ይላሉ። አያቻለ የሚፎክርባችሁ መንፈስ እያሳጣችሁት ነው። እንደዚህ እያላችሁ እነሆ በአፋቸው ምን ይላሉ? አሰምተው ይናገራሉ። እየፎከር አይደለም። ማን ነው ከእጅ የሚያስጥልሽ እያላለ አሁን እኛ ይሄ መፎከሩን እያሳጣን ነው ማለት ነው። በፈጣሪ ፊት እያካሰስን ነው። እነሆ በአፋቸው አሰምተው ይናገራሉ፣ ሰይፍም በከንፈሮቻቸው አለ፣ ማን ይሰማል ይላሉ። አንተ ግን አቤቱ ትስቅባቸዋለህ፣ አሕዛብን ሁሉ ትንቃቸዋለህ። እግዚአብሔር መጠጊያዬ ነውና ኃይሌን ወደ አንተ አስጠጋለሁ። የአምላኬ ቸርነቱ ይገናኘኛል፣ አምላኬም በጠላቶች ላይ ያሳየኛል ይላል። እንደዛ እያለ
ያን ከታች ማንበብ ትችላላችሁ። መዝሙር 58 ሕግን እንዳይረሱ አትግደላቸው፣ አቤቱ ጋሻዬ በኃይሉ በትናቸው፣ አዋርዳቸው፣ አስጨንቃቸው። መሞት ብቻ አይደለም የሚመኝላቸው ዳዊት ለጠላቶቹ እንድታስጨንቃቸው ጭምር ነው። አቤቱ በቁጣ አጥፋቸው፣ እንዳይኖሩ ማጥፋቸው ይላል። ደግሞ መለስ ብሎ ስለ አፋቸው ኃጢአት ስለ ከንፈራቸውም ቃል መርገምን ሐሰትን ስለሚናገሩ በትዕቢታቸው ይጠመዱ። አሁን ስለፎከሩ ዛቻ እንደ ኃጢአት ቆጠረባቸው ማለት እኮ ነው። ተመልከቱ፣ የሚዝቱትን ዛቻ እንደ ኃጢአት አድርገው ቆጠር፣ መዝግብባቸው ነው። ስለ አፋቸው ኃጢአት ስለ ከንፈራቸውም ቃል መርገምን ሐሰትን ስለሚናገሩ በትዕቢታቸው ይጠመዱ። በዚህ በትዕቢት ኃጢአታቸው ይጠመዱ ነው። በጣም ከባድ ጸሎት ነው። በነገራችን ላይ መዝሙር 58 በጣም ከባድ ጸሎት ነው። በጣም ከባድ ጸሎት፣ በእምነት ለሚጸልየው ሰው ከባድ ጸሎት ነው። ጠላቶቹን ማባረሪያ እጅግ ከባድ ጸሎት፣ ሲጨንቃችሁ የምትጸልዩ ጸሎት። አምላኬ ብርቶች በላይ ተሰባሰብኩ ይላል። ነፍሴን ሸመቀዋት፣ በላይ ተማከሩ እና እንደዚህ እያለን ስንጸልይ ይበተናሉ ማለት ነው። እና እህት ወንድሞቼ እኛ በእግዚአብሔር ከታመንን ሚነካን ነገር የለም ለማለት ፈልጌ ነው። እሺ ሚነካን ነገር የለም። አባ እንጦንስም ልክ እንደዚህ ሲጸልይ ይበተናሉ። በልቡ መጸለይ ሲጀምር ሲጸልይ እነኛ መናፍስት አይቀመጡም፣ በፊቱ ይበተኑ ነበር። ስለዚህ እግዚአብሔር ካላሰለጠናቸው እኛ ሊፈታተኑ አይችሉም፣ ሊጎዱንም አይችሉም። የሚጎዳን ነገር የለም። ጣዖት ሁሉ በዓለም ከንቱ እንደሆነ የሌለ ቅዱስ ጳውሎስ ሮሜ መልእክት ምዕራፍ አንደኛ ቆሮንቶስ ላይ አንደኛ ቆሮንቶስ 8 ላይ ጣዖት ሁሉ በዓለም ከንቱ እንደሆነ ከአንዱም ከእግዚአብሔር በቀር ማንም አምላክ እንደሌለ እናውቃለን። ምን ማለት ነው ቅዱስ ጳውሎስ ይህን ሲል? ጣዖት ሁሉ በዓለም ሰዎች የሚያመልኩት ሁሉ በዓለም ከንቱ እንደሆነ፣ ሰዎች የሚፈሩት ሁሉ በዓለም ከንቱ እንደሆነ ማለት እኮ ነው። ከንቱ ነው ማለት ያለ እግዚአብሔር ፈቃድ ምንም ሊያደርጉን አይችሉም። ማዳንም መግደልም የሚችለው እግዚአብሔር ብቻ ነው። ለታመነበት ሰው ነው የሚገዱት እነኛ ነገሮች። ላመነበት ሰው ይጎዱታል። ይጎዳኛል ብሎ ከፈራ አይጎዳው? ንገሩ። ይጎዳኛል ብሎ ከፈራ ይጎዳዋል። ይሄን እምነታችሁን አትስጡ። እሺ ይጎዳኛል ብላችሁ አትፍሩ ነው የኔ መልእክቴ። ይጎዳኛል የሚጎዳው ይጎዳኛል ብሎ ለሚታመንበት ሰው ነው የሚጎዳው። ይጎዳኛል ይጠቅመኛል ብሎም ለሚለው ሰው ነው ልክ እንደዛው ዲያብሎስ የሚያታልለው ማለት ነው። ስለዚህ ይሄ ቤተሰቦቻችን ያመጡት ከንቱ ብላሽ እምነት ነው ማለት ነው። ካራ ካደረግሽ ይጠብቅ እንደዚህ አይነት ነገር የለም። ሌላም ደግሞ ሰዎችም ሰይጣን ይቀርባል እና የቀረበው ሰው ከሰይጣን ሊያስጥል ነው። አጀብ ያደረጓት ሰዎች ከሰይጣን ሊያስጥሏት ነው። ሰይጣን እኮ መንፈስ ነው፣ ረቂቅ እኮ ነው። እንዴት ገብቶ እንደሚወጣ አይታወቅም። ለምን? መንፈስ ስለሆነ። አያዩትም እኮ አጠገባችን እኮ አጀብ ያደረጉ ሰዎች እኮ እነሱ እኮ ግዘፍ የሆነ ግዙፍ ናቸው፣ የሚታዩ የሚጨበጡ ናቸው። ሰይጣን ግን ማይታይ ማይጨበጥ ነው። ታዲያ እንዴት ነው እነኚህ ሰዎች ከማይታየው ነገር ተከላክለው የሚያስጥሏት? በእግዚአብሔር ካልታመኑ በቀር፣ እሷም በእግዚአብሔር ካልታመነች በቀር እና እንዲህ የሚባል ነገር የለም። እሺ እህቴ፣ እና ዞሮ ግን ይሄንን እንወስደዋለን። የወለደች ሴት ብቻዋን መሆን የለባትም። ከምን አንጻር? ከመራዳት አንጻር። የወለደች ሴት የሚያርሳት ሰው ያስፈልጋል። አጠገቧ ሰው ዕቃ የሚያቀብላት ሰው ያስፈልጋታል። ብዙ ነገሮች ብቻ ምክንያቱም ወልዳለች፣ ተኝታለች። ከዚህ አንጻር እንወስደዋለን። ብቻዋ መሆን የለባትም ማለቱ ግን ገና ለገና ክፉ ይጎዳታል። ይሄንን እኛ እንቀበል፣ ተቀባይነት የለውም። እሺ እህቴ፣ ግልጽ ነው። ይሄን ይመስላል። ተመልሶላችኋል ብዬ ተስፋ አደርጋለሁ። ጊዮርጊስ ነው ወይስ የጠይቅ ወንድማችን? ጊዮርጊስ ነው ወይስ ምን ጠይቅ ያላገኘሁት ልግባ? እሺ ወለተ ሚካኤል ቀጥይ። እኔም ጠይቅ ያላል። እኔንም እሺ ትጠይቃላችሁ።
ትጠይቃላችሁ እህቶቼ። ቆይ ይደርሳል ሌላ ወንድሜ ጊዜ፣ ብርሃኑ ተምኬት ነገም አለ፣ ችግር የለም። እሺ ባይደርሳችሁ እንኳን ዛሬ ነገም ትጠይቃላችሁ እና አይዟችሁ፣ ለሁሉም ይደርሳል። እና ደግሞ ይኸውላችሁ ከሚመለሰው መልስ ለመማር ጥረት አድርጉ። እሺ የእናንተን ተራ በትዕግስት እየጠበቃችሁ ግን ከሚመለሰው መልስ ትምህርት ለመውሰድ ጥረት አድርጉ። እግዚአብሔር በአንድም በሌላም ይናገራል፣ ሰው ግን አያስተውለውም ይላል መጽሐፍ። በአንድም በሌላም የእናንተን ጥያቄ ይመልስላችኋል እግዚአብሔር አምላክ እና ከሚጠየቀው ጥያቄ እየተማራችሁ እና የእናንተ ተራ እስኪደርስ ደግሞ በትዕግስት ጠብቁ። እሺ ወለተ ሚካኤል ግቢ ከነ ቤተሰቦቼ። እኔ ነው ወንድሜ። አይ ወለተ ሚካኤል ከነ ቤተሰቦቼ ጠይቄ አላቅም ያለችው። እግዚአብሔር ይስጥልኝ እድል ስለሰጠኝ አመሰግናለሁ። እሰማለሁ። አዎ ይሰማል። እሺ ወንድማችን እግዚአብሔር ጸጋን ያብዛልህ። አሜን አሜን። የኔ ጥያቄ በጣም ትንሽ ያስቸገረኝ ነገር አለ ማለት ነው። እሺ በቃ ያኔ በምግብ ነው የኔ ፈተና። በአንዱ ስለው በአንዱ ይሄ ነገር በቃ ሊወገድልኝ አልቻለም ማለት ነው። ምንድን ነው እስቲ ግልጽ መንፈስ ነኝ አድርጌዋ። አንዴ በምግብ ነው ሲልሽ በምግብ እንዴት? በፊት በመጀመሪያ ማለት ነው በመጀመሪያ መንፈሳዊ ታንኩን በፊት እያስበላኝ ነበረ ማለት ነው በጣም። ከዛ ወዲያ እግዚአብሔር ጸጋን ያብዛልና ያው በአንተ ትምህርት በቃ አልበላም ብዬ ወሰንኩኝና ማለት ሰው እንደሚበላ ማለት ነው በመጠኑ መብላት ሲጀምር ከዛ ማሳመም ስበላ ያሳምመኛል ማለት ነው። ጭንቅላቴን ይቆጣጠረኛል ምንም ነገር እንዳላስታውል ማለት ነው። አብዝቶ በብዙ ያስበላሽ ነገር ነበር በቃ ማለት ነው። በመጀመሪያው መንፈሳዊ ህይወት ሆንቼ ስለ መናፍስት ውጊያ በደንብ ሳይገባኝ በፊት ያስበላኝ ነበር አብዝቶ ማለት ነው። እሺ እና ከዛ ወዲያ አሁን መብላቱን በመጠኑ በቃ ሰው እንደሚበላው መብላት ጀመርኩ ማለት ነው። እግዚአብሔር አሁን መማመጣ አሁን መማመጣ አሁን በቃ ሴራውን የሚቀያየረው በመጀመሪያ ጊዜ እንደዚህ ከአመት እንደዚህ መሆን ተጀመረ። በቃ ይሄንን እንትን ታልኩ ማለት ነው። አመት ሆነው አዎ በመጀመሪያ እንደጀመርኩኝ በቃ መብላቴን በመጠኑ መብላት እንደጀመርኩ መጀመሪያ ሲርበኝ በቃ ዝም አልበለም። በቃ ይሄ እንደ ሰው በልቻለሁ ብዬ ዝም ስል ከዛ ያሳምመኝ ነበር። ከዛ ይሄን አቆመና ደግሞ ሰው ሲያይ ምግብ ስበላ ሰው ሲያይ ማሳመም ጀመረ። እንደዚህ እየቀየረ ማለት ነው። በአንዱ ሰው ደግሞ በአንዱ ደግሞ በቃ እኔም ራሴም ሳይ በመጀመሪያ በጭንቅላት ውስጥ ተራሴ የለኝ የጎዳ መንፈስ አለብኝ። ገና በሕፃንነቴ ገና እናቴ የሆነ ቦታ ይዛኝ ሄዳ ገና በሕፃንነቴ ብሎ አይኑ ሁላ ፈርጦ ምናምን እመብርሃን ነች ያለችኝ ማለት ነው። የቡዳ መንፈስ ገና በሕፃንነቴ ተበልቻለሁ ማለት ነው። ቡዳ መንፈስ ገብቶብኛል እና አሁን በጣም ተቸገርኩ ወንድሜ። በቃ መንፈሳዊ ህይወቴ ሁላ በቃ በጣም እስራት ነው የሆነብኝ ነገር። እንዴት አድርጌ ነው ከዚህ ውስጥ የምወጣው? አሁን ስበላ ሰው ሲያየኝ አንዳንዴ በቃ ያሳመኛል። በቃ ራሴን የሚያሳመኝ በጭራሽ በቃ በጣም ተቸግሬያለሁ ወንድሜ። እንዴት ላድርግ? ምን ላድርግ? እሺ እህታለም ቆይ መቁጠሪያ ትጠቀሚያለሽ? አዎ ጭረ መቁጠሪያም ተነሳው ይሄን ብቻ ነው የምቀጠቅጠው። መቁጠሪያው ሁላ ማለት ነው። ይሄን ብቻ ነው? አዎ በቃ በኃይለኛው ችግር ይሄ ነው ማለት ነው። እህታለም ይኸውልሽ አንድ ነገር ልንገርሽ። እያንዳንዱ በህይወትሽ የሚታዩ ምልክቶች፣ ፈተናዎችን በሙሉ በወረቀት ጻፊ እንዳይጠፋሽ። ምን ምን እንደሚያደርግሽ አሁን ለእኔ የዘረዘርሻቸው አሉ አይደል ፈተናዎች አንድ በአንድ ነግረሽኛል። እሱን በኦርደር ጻፊ። በኦርደር ጻፊና ለምሳሌ ራስ ምታት ካለ ራስ ምታት ብለሽ ጻፊ። ስትበይ የሚያሰምሽ ከሆነ ስበላ የሚያሰምመኝ ብለሽ ጻፊ። ይሄን ሁሉ 10 ምልክቶች ሊሆን ይችላል፣ 5 ምልክቶች ሊሆኑ ይችላሉ። እነኛን ዘርዝረሽ ጻፊና መጀመሪያ ምንድን ነው የምታደርገው? ብትቺ ሱባኤ ግቢ። ገብተሽ አታውቂም ሱባኤ? አይታቂ ገብተሻል? አዎ ይኸውልሽ መልካም ከገባሽ መልካም። ግን ምናልባት እንዴት እንደገባሽ እሱን አላውቅም።
ግን አሁን ምንድን ነው ያው የምታደርጊው መሰለሽ? የማየው እንደዚህ ቡዳ መንፈስ እንትን እንደሚለኝ ነው። አ ታዲያ ምንድን ነው ብለሽ ነው እንደምትጠይቂው? በቃ ምንድን ነው እያልሽ? መውጣት አልቻልኩም። በዚህ ነገር በቃ አቃተኝ፣ ተቸገርኩ። እንዴት ጥያቄ እወጣለሁ? አልገባሽም። አውጣኝ ነው እንጂ ማለት ያለብሽ። አሰልጥነኝ በጠላቶቼ ላይ ነው ማለት ያለብሽ። ስትጠይቂ እኮ እንደዛ ነው የሚባለው። አሰልጥነኝ በጠላቶቼ ላይ ጌታ ሆይ ሰውነቴ ውስጥ አድፍተው በሽታ የሚሆኑትን አውጣልኝ እንጂ እንደዛ አይደለም። እንዴት ራሱን መጠየቅ እንዳለብንም እያወቅን እናው ምልሽን በደንብ አዳምጪ። ትጽፊያለሽ ምልክቶችን እያንዳንዱን ቢቻል ሱባኤ ገብተሽ ምን ታደርጊያለሽ? ጌታ ሆይ እንዲህ አይነት ምልክቶች በሽታ የሚያመጡብኝ እንዲህ አይነት ፈተና የሚያመጡብኝ ክፉ መናፍስቶች በሙሉ ለአንተ አሳልፌ ሰጥቻለሁ። ግልጽ ነው። ለአንተ አሳልፌ ሰጥቻለሁ። ጌታ ሆይ እነኚህን መናፍስቶች ከኔ አርቅልኝ። በሽታዎችንም ሁሉ እነኚህን የዘረዘርኳቸውንም ደግሞ በጽሁፍ የዘረዘርኳቸውን ነገሮች በሙሉ ከኔ ላይ አስወግድልኝ። ግልጽ ነው። ከኔ ላይ ምን በልልኝ? አስወግድልኝ ብለሽ ትማጸኛለሽ። ከዛ በኋላ ነው የምትቀጠቅጭ። ስትቀጠቅጭ ደግሞ በወረቀት ጽፈሻቸው አለ እያንዳንዱ ምልክቶች እንዲህ የምታደርግ በመድኃኒዓለም ስም ስራህን አቁም እያልሽ ደግሞ ተቀጠቅጨዋለች። አንደኛ አስቀድሞ ለመድኃኒዓለም አሳልፈው መስጠትና ጸሎት ማድረግ። አሳልፈው እየሰጠሽ ግን ደግሞ እንደምታደርጊው እነኚህ መናፍስቶች እንዲያዙ ጸሎት ታደርጊያለሽ። ከጸሎትሽ ደግሞ መለስ ብለሽ ምን ታደርጊያለሽ? ተቀጠቅጨዋለሽ ማለት ነው። እያንዳንዱ ምልክቶችን እየተናገርሽ እየጠራሽ እንዲህ አይነት ስበላ የምታሳምመኝ፣ ግልጽ ነው አይደል? ስበላ የምታሳመኝ፣ እንዲህ የምታደርገኝ፣ ጭንቅላት የምታሳምኝ ብለሽ ተቀጠቅጫለሽ ማለት ነው። ያ ነው ያንን ማድረግ። ሌላው ደግሞ ጸሎትሽ የምታደርጊው ነገር ተቀባይነት እንዲኖረው ደግሞ ምን ታደርጊያለሽ? ለምሳሌ ስግደት ላይ መጠንከር። ስግደት ላይ በደንብ ጠንክሪ። መቁጠሪያ ላይ ብቻ ሳይሆን ስግደት ላይ መጠንከር፣ እንደ አቅም በደንብ መስገድ። ግልጽ ነው እህቴ። ስግደት በጣም ወሳኝ ስለሆነ ነው። ምክንያቱም ስግደት ሰውነትን ወደ እንደ ጋለ ብረት ምጣድ ነው የሚያደርገው፣ ለአጋንንት ማለቴ ነው። በስግደት የበረታ ሰውነት ማለት ልክ እንደሰማ ምጣድ ነው። እንደሰማ ምጣድ ነው። በሰማ ምጣድ ላይ ተዋሲያን ለማረፍ ይቸገራሉ፣ አያርፉም፣ ይቃጠላሉ። በስግደት የበረታ ሰውነት ላይም ልክ አጋንንት ይቸገራል፣ እንደ ልብ እየገባ ለመፈታተን ማለቴ ነው። አሳልፎ እየሰጠሽ እንደገና እየቀጠቀስ በስግደት ደግሞ እጅግ መበርታት። ያንን አድርጊ። ግልጽ ነው። ወለተ ሀና ልጠይቅ። እሺ ሌላ ሰው ይጠይቅ። ማርያም ልጅ ጠይቅ ያላቀው ማን ያልጠየቀው? ወለተ ሀና ልጅ ኦኬ። ቃል ይወል ቃል በረከትን ያሰማልን፣ ጸጋውን ያብዛልን። እኔ በጾም ጉዳይ ነውና ጾሙ አሁን ለምሳሌ አንዳንዶቹ 6 ሰዓት፣ አንዳንዶቹ 9 ሰዓት፣ አንዳንዶቹ ደግሞ እንደዛ ያሉ ይጾማሉ። ይሄ ከምን አንፃር ነው? አንዳንዶቹ ስንት ሰዓት? አንዳንዶቹ አሁን ለምሳሌ እኛ አሁን ይሄን ትምህርት ተምረን ያውቀናልና አንዳንዶቹ 6 ሰዓት እስከ 6 ሰዓት ቢያንስ ሊጾሙ ይላሉ። አንዳንዶቹ ደግሞ እስከ 9 ሰዓትም ይጾሙ አሉ። አንዳንዶቹ ደግሞ እስከ 11ም ይጾሙ አሉ። ይሄ ከምን አንፃር ነው? እንደ አቅማቸው ነው። እንደ አቅማቸው ነው። እንደ ህጉ 11 ሰዓት ነው። እንደ ህጉ ስንት ሰዓት ነው? 11 ሰዓት ነው። እንደ ህጉ እንሂድ ከተባለ ከተጓዝን ማለት ነው። እነኛ ሰዎች ግን በራሳቸው ፈቃድ ሊሆን ይችላል፣ በንስሐ አባትን ተመክረው ሊሆን ይችላል እንደዚህ እያደረጉ ያሉት። ግልጽ ነው። ግን እንደ ህጉ እንሂድ ከተባለ 11 ሰዓት ነው። አንዳንዶች ደግሞ ቅዳሴ ጋርም የሚያያይዙት አሉ። ቅዳሴ የሚቀድስ ሰው የሚያስቀድስ የሚቀበል ሰው ከሱ ጋር አይቆጠርም ሲጀመር። ምክንያቱም ቅዳሴ የሚያልቀው በዛ ሰዓት አይደለም። 11 ሰዓት አይደለም የሚያልቀው። ስንት ሰዓት ነው? 9 ሰዓት። ስለዚህ የሚያስቀድሱና የሚቀበሉ ሰዎች እስከ 9 ሰዓት ይቆያሉ። ግልጽ ነው። ሌሎቹ ግን ከዚህ የራቁ ሰዎች ግን እስከ 11 ሰዓት ቢጾሙ መልካም ነው፣ እንደ ህጉ ቢጓዙ። እና አሁን አንቺ የምትይው ስርዓት ሆኖ አይደለም። 6 ሰዓትም አለሽ 9 ሰዓትም ሆኖ አለሽ። እንደ አብይ ጾም ከተጓዝን ስርዓት ሆኖ አይደለም። በእርግጥ እስከ 9 ሰዓት የሚጾሙ ጾሞች አሉ። ለምሳሌ ሮብና
አብይ ጾም ሳይገባ ማለት ነው። በማንኛውም ኖርማል ጊዜ አለ አይደል? ሮብና ዓርብ ስንት ሰዓት ነው? 9 ሰዓት ነው። የሰኔ ጾም ሐዋርያት እስከ 9 ሰዓት ነው። ሌሎችም ልክ እንደዚሁ የሌሎችም የገና ጾምም እነኛ አይነት ነገሮች እንደዛ ገሃድ አሁን እስከ ምሽት 1 ሰዓት ነው ገሃድ የጥምቀት ዋዜማ ማለት ነው። ይሄ ስርዓት አላቸው ነው። ግን አብዛኛው ግን የጾም ወቅት መቼ ነው? 9 ሰዓት ነው የጾም ህይወታችን። 6 ሰዓት የሚባል ነገር ግን የለም። ይሄ ሰው በራሱ የሚያደርገው ተግባር ነው። የራሱ ሰው ለራሱ የሚያወጣው ህግ እንጂ የለም። ሲጀመር የጾም ጥግ 9 ሰዓት ነው። የጾም አብይ ጾም አሁን ለምሳሌ እስከ 9 ሰዓት አብይ ጾም ከቆዩ ችግር አለው? ቅዳሴ ጋር ከተያያዘ ነው እሱ። አንድ ከቅዳሴ ጋር ከተያያዘ፣ ሁለተኛ ደግሞ በተለይ በህመም ምክንያት ሊሆን ይችላል፣ በንስሐ አባት እየተማከሩ ሊሆን ይችላል እንደዛ የሚያደርጉት፣ ወይም ደግሞ ከአቅም አንጻር ሊሆን ይችላል እስከ 9 ሰዓት ሰዎች የሚጾሙት። ግልጽ ነው አይደለ? ያንን እንደዛ ሊታይ ይችላል። እንደዚህ አይነት ነገር ካለ እንደ ህጉ ግን እንይዝ ከተባለ 11 ሰዓት ነው። 11 ሰዓት ነው በቃ። ግልጽ ነው። 11 ሰዓት አንድ ይሄ ነው። ግን 6 ሰዓት የሚባል ይሄ ሌላ ነገር ነው። ይሄ ሰው በራሱ የፈጠረው ህግ ነው። 7 ሰዓት፣ 8 ሰዓት፣ 6 ሰዓት እያሉ የሚቆዩ እነሱ በራሳቸው የፈጠሩት። ግልጽ ነው እህቴ? እሺ፣ ቃል ይሁን ቃለ በረከትን ያሰማልን፣ ጸጋውን ያብዛልህ ወንድሜ። አሜን አሜን። ጌታ በነገራችን ላይ የ9 ሰዓት ምን ጾመው ይኸውላችሁ፣ እስከ 9 ሰዓት ጌታ ነፍሱን ከስጋው የለየው ስንት ሰዓት ነው? ስንት ሰዓት ነው? 9 ሰዓት አይደለም? ያንን አስበን ነው። 11 ሰዓት ደግሞ ወደ መቃብር የወረደበት ሰዓት አይደል? ያንን አስበን እስከ 11 ሰዓት እንቆያለን ማለት ነው። አያ እስቲ ሰው ምግብ የሚያስፈልገው በህይወት እያለ ከሞተ በኋላ? በህይወት እያለ ያቸው አይደል? ጌታ መከራ የተቀበለው ከስንት ሰዓት ጀምሮ ነው? ከምሽት 3 ሰዓት ጀምሮ ነው አይደል? ምሴተ ሐሙስ እስከ ስንት ሰዓት አላረፈም? መከራ እየተቀበለ እስከ 9 ሰዓት። እስከ 9 ሰዓት ሲሰቃይ ነበረ ጌታ ከምሽት 3 ሰዓት እስከ 9 ሰዓት። ከዛ ሰዓት ጀምሮ በቃ የአይሁድ ሎሌዎች እና ጭፍሮች መጡ። በቃ ከዛ ሰዓት ጀምሮ አስረውት እየተሰቃየ ነው ያሳልፈው። ሌሊቱን እያመላለሱት ካህና ወደ ቀያፋ እያሉት እንደገና ወደ ጲላጦስ እየወሰዱት፣ ማለዳ ደግሞ ወደ ጲላጦስ፣ እንደገና ደግሞ ሌሊቱን አስረውት እያሰቃዩት ነው ያሳለፉት። እንደገና ቀኑን ደግሞ ወደ ሄሮድስ ወደ ጲላጦስ እየተጓጓዘ እንደገና ጲላጦስ ደግሞ 40 አስገርፋለሁ ብሎ ለማስገረፍ እኮ የሰጠው 40 ግርፋት ነበር። ግን ስንት ነው የገረፉት? በ40 ፈንታ ስንት ነው የገረፉት? 6666 ግርፋት ነው የገረፉት። 40 ለመገረፍ 6666 ግርፋት ገረፉት። ደም እንደ ውሃ ነበር የሚወርደው ከሰውነቱ። ደግሞም ያ አልበቃ ብሏቸው የእሾህ አክሊል ደፍተው በዘንግ ይመቱት ነበረ ውስጡ እስኪበሳው ድረስ ማለት ነው። ይሄ ሁሉ መከራ በእነኚህ 18 ሰዓታት ውስጥ ነበረ መከራ የሚቀበሉ ጌታ ከምሽት 3 ሰዓት እስከ ቀን 9 ሰዓት ድረስ ማለት ነው። ታዲያ ምን ቆየው እስከ 9 ሰዓት? ይሄንን አስበን ነው። ተረዳችሁ? እስከ 9 ሰዓት ምን ቆየው? ይሄን እያሰብን ነው ማለት ነው። እና 6 ሰዓት ከየት አመጡት ነው የኔ ጥያቄ። ስለዚህ ሰው እንግዲህ ምግብ የሚያሻው በህይወት እስካለ ድረስ ነው አይደል? ስለዚህ ጌታ ደግሞ ሰው የሚታመመው ህመም የሚሰማው ምግብ የሚያሻው ያው በህይወት እስካለ ድረስ ነው። ጌታ ደግሞ ህመም ሲሰማው የነበረው ነፍሱን ከስጋው እስከለየ ሰዓት ድረስ ነበር። እንደ ሰውነቱ ስጋ እንደመልበሱ ማለት ነው። እስከ 9 ሰዓት ድረስ መስቀል ላይም ሆኖ ይሰቃይ ነበር። እና 6 ሰዓት ነው የምንበላው። አስቡት፣ ጌታ ልክ 6 ሰዓት ለመብላት ስታስብ ጌታ በመስቀል ላይ ሆኖ እየተሰቃየ መሆኑ እስቲ አስበው። ስለዚህ ጨክነ ቢያንስ እስከምን መቆየት አለብን? ቢያንስ ነፍሱን ከስጋው እስከለየባት እስከ ስንት ሰዓት? እስከ 9 ሰዓት። ይሄንም ጭምር እናስብ ልላችሁ ፈልጌ ነው። እሺ ወንድሞች፣ መኖክሲዮን አልነገርኳቸውም ባለፈው? ከወትሮ በተለየ ሁኔታ 3 ሰዓት ራቦ ጨከነ፣ እምቢ አልበላም ማለት
እንደምንም ብሎ ጥርሱን ነክሶ 6 ሰዓት ቆየ። ሳይረበው ቀርቶ አይደለም እየራበው ሆዱን እየሞረሞረው። ከዛ ጨከነ። አሁን 6 ሰዓት ቆየና ሊበላ ምግቡን አቀረበ። አረረ ከወትሮ በተለየ ሁኔታማ አልበላም እምቢ ብሎ ጨክኖ ሆዱን ጨብጦ 9 ሰዓት ቆየ። ልክ 9 ሰዓት ሲደርስ ሰይጣናት ከሰውነቱ ሲወጡ ተመለከተ። ከእጁ ላይ ሲነሱ ከራሱ ሲወጡ አየ። አረረ ለካ እነኚህ ናቸው እንዴ ከወትሮ በተለየ ሁኔታ ሲያስርቡኝ የነበረው። አሃ ይሄንን ሌላው ሰው እንዲማርበት ተጻፈ፣ እኛ እንድንማርበት። ከወትሮ በተለየ ሁኔታ ለካ የሚያስርቡን እነሱ ናቸው እንዳንጾም እና ተረዱ እናንተም። ስለዚህ ቢያንስ ሰው እስከ 6 ሰዓት መቆየት አለበት ግዴታ ጾም ይጾም ከሆነ እስከ 6 ሰዓት ወይስ እስከ 9 ሰዓት? እስከ 9 ሰዓት። 9 ሰዓት። ይሄን እያሰባችሁ ልትጾሙ ይገባል ለማለት ያክል ነው። ይበቃል፣ ሰዓታችንን ጨርሰናል። ነገ እንቀጥላለን። ነገ ማለት 12 ሰዓት ቢጾም ችግር አለ? እስከ 6 ሰዓት እስከ 12 ሰዓት በፈቃድ በራሳችን ፍቃድ እንችላለን። ከዛም በላይ መጾም እንችላለን ካስቻለንማ አቅማችን ከፈቀደ። ግን እንትን ብንሄድ በደንብ ካልጠነከርን እኔ እንደ ፍላጎት ሳይሆን በስርዓቱ ብንጓዝ መልካም ነው። በደንብ ካልጠነከርን፣ ከጠነከርን ግን እንደ ኢዮጵራክሲያ ራሳችን እያሳደግን መሄድ እንችላለን። ኢዮጵራክሲያን ታውቋታላችሁ? በጣም መወዳት ታላቅ ቅድስት። በእውነት እኔ እሷን ተጋድሎ ባሰብኩ ቁጥር በጣም ነው የሚደንቀኝ። እንዴት ተጋድሎ እንደጀመረች ቀስ እያለች እኮ ነው ሄደች። በቃ 9 ሰዓት አለች፣ 12 ሰዓት አለች። እንደገና 1 ቀን እያሳለፈች መጾም ጀመረች። ሄደች 2 ቀን እያሳለፈች 3 ቀን እያሳለፈች ብላ በሳምንት አንዴ መመገብ ጀመረች። አይገርም? በሳምንት አንዴ እሑድ ቀን ከቅዱስ ቁርባን በኋላ ነው የምትመገበው። ያም አልበቃ ብሏት በ40 ቀን አንዴ አብይ ጾም ሲመጣ ምንም አትመገብም። ይሄ ተጋድሎ እንዴት ሊመጣ ቻለ? ይሄ ከእግዚአብሔር ሲሰጥ ነው። ደግሞ ልሞክረው እንዳትሉ፣ ልሞክረው ብላችሁ ደግሞ ተጥመልምላችሁ እንዳትወድቁ። ይሄ አይቻልም፣ ለኛ አይቻልም። እንዲህ አይነት የሚሰጠው እግዚአብሔር የኛን ትጋት እያየ የኛን ትጋት እያየ ይጨምርናል። ብርታት አቅም ይሰጠናል። እያየ ላለው ይሰጠዋል ይበዛለትማል ተብሎ ተጽፎ የለ? የእናንተን ትንሿን ጥረት እያየ በደንብ የምትጾምበትን ብርታት እሱ ራሱ ባለቤቱ ነው የሚሰጠው። ለኢዮጵራክሲያ ጥረቷን አይቶ ነው እየጨመረላት እንጂ በሰው ሰውኛ አይቻልም። እንዴ እንኳን አክብሮት እየመጣ ነው። እንግዲህ ተዘጋጁ። የዛሬ ሳምንት ዓርብ ቀን እንዴት ነው እግራችሁ የሚማታው? እና አስቡ፣ ከባድ ነው። ይሄ ከላይ ሲሰጥ ነው። ግልጽ ነው። ከላይ ኃይል ይሰጠናል፣ ላለው ይሰጠዋል ይበዛለትማል አይደል የሚለው እና ሲጨመርልን ነው እንጂ እኛ በራሳችን ግን የምናደርገው ከሆነ አጀሬ ተስፋ አስቆርጠናል። ሰይጣን ደግሞ ተንኮሉ ማንችለውን ተጋድሎ ያስጀምረናል። ለምን? ተማረን እንድናቆም ማለት ነው። ተንኮሉ ማንችለውን ስግደት እንድንጀምር ያደርገናል። ማንችለውን ጸሎት እንድንጀምር፣ ብዙ ጸሎት እንድንጸልይ ያደርገናል። ማያዛልቀንን የማያዛልቅ ጸሎትና ስግደት ጾም ያስጀምራል። እና እንደዚህ አይነት ነገር ውስጥም እንዳትገቡ ነው ማስጠነቅቃችሁ። እና በልክ ማድረግን የመሰለ ነገር የለም ለማለት ፈልጌ ነው። እና ይህን ይመስላል። በሕጉ እንኳን ከተጓዘን እንደ ሕጉ እንኳን ጠንቅቀን ከጾምን ጀግኖች ነን፣ ጎበዞች ነን። እና ይሄንን ለማለት ያክል ነው። ለነበረን ጊዜ ቸሩ መድኃኔዓለም ኢየሱስ ክርስቶስ ስሙ ለዘላለም የተመሰገነ ይሁን። አሜን። እንደ እግዚአብሔር መልካም ፈቃድ ነገ እንቀጥላለን። በዚህ መልኩ ያስተማረን የመከረን ቸሩ መድኃኔዓለም ስሙ የተመሰገነ ይሁን። አሜን። ነገ 7 ሰዓት እስከ 9 ሰዓት ምን አለ የምናሽኝት መርሃ ግብር አለ ማለት ነው። ዓርብ አይደለ? ነገ ነው አይደለም? ነው። ስለዚህ ዓርብ እንደመሆኑ አለ ማለት ነው። እና 10 ሰዓት ደግሞ ጥያቄና መልስ ይኖረናል። እግዚአብሔር አምላክ የነገ ሰው ይበለን። ለነበረን ጊዜ መድኃኔዓለም ስሙ የተመሰገነ ይሁን። በሰማነው ቃል 30 10 መቶ የምናፈራ አድርገን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል
ወለ መስቀሉ ክቡር ይቆየን። ሁላችንም ጸሎት እንነሳ። በልዑል እግዚአብሔር ፊት መቆማችንን እናስተውል። መላ ሰውነታችንን በትምህርተ መስቀል 3 ጊዜና ማተብና መርሐ ግብራችንን በጸሎት እንስካ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ቅዱስ እግዚአብሔር፣ ቅዱስ ኃያል፣ ቅዱስ ሕያው፣ ቅዱስ ኤልሻዳይ፣ ቅዱስ አዶናይ፣ ቅዱስ ጸባኦት፣ ቅዱስ ያህዌ፣ ቅዱስ ኢየሱስ፣ ቅዱስ ክርስቶስ፣ ቅዱስ አማኑኤል፣ የዓለማት ጌታ ቸሩ መድኃኔዓለም ሳይገባን እንደ ኃጢአታችን እንደ በደላችን ብዛት ሳትመለከተን እንደ ምሕረት እንደ ቸርነት ብዛት ተመልክተ መርሐ ግብራችንን በሰላም አስጀምረ